እንዴት ያበሳጫል እኮ አልኩ። እንዴት እኮ እንደሚያበሳጭ ውሸት፣ እንደ ውሸት የሚያበሳጨኝ ነገር የለም። ቀደዳ በቃ ዝም ብሎ አንበሳ ዘነገደ ይሁዳ ይልላል። ዘሩ ሲጠራ አማራ ነው። ዘሩ ስታጠራው ኦሮሞ ነው። ዘሩን ስታጠራው ቆንጅዬ ትግራዋይ ነው። ቆንጅዬ አማራ፣ ቆንጅዬ ኦሮሞ፣ ቆንጅዬ ወላይታ፣ ቆንጅዬ ከምባታ አለቅ። እሱን ወስደህ አምጣልኛ ከነገደ ይሁዳ እንደተቀዳ ዘርህ የዘራረግህን አሳየኝ። This was the sewage tunnel, and then on top of it was the road that ran from the Pool of Siloam up to the Temple Mount. Incredible. Now the Pool of Siloam was a large mitzvah. It was huge. In 2004, at the southern end of the city of David, the place where Jerusalem began, a sewage pipe explodes. The municipality sends in construction workers to repair the sewage pipe. But the city of David is not just another part of Jerusalem. And here, when a sewage pipe bursts, you don't only send in construction crews, you also have to send in archaeologists. And they begin to hear from the bulldozers and dump trucks scraping and scratching. It doesn't sound right. They clear everyone out. And it turns out that in repairing the sewage pipe, the construction crews had inadvertently uncovered a series of ancient stone steps dating back thousands of years. And they realized they had discovered the steps leading down to the Shiloh. ሂደት ሀጣብ ያለበት ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለው ማለት ነው። ቅድም ኤርሜስ ታነሳ የነበረው ማለት ነው። ልክ ነው። ያ ብርኬ ይሰማል? እሺ ትሰማለህ? ኤርሜ በደንብ ትሰማለህ። ጌታ ዘመንን ይባርክ። እንግዲህ ልጅ ወጥቷል። ትንሽ ሀሳብ ብቻ እናንሳና ያቀጥል። በነገራችን ላይ ማርቆስ 16 ብሎ የጠቀሰው ልጅ ከታች አላስወራለኝ እንጂ ቴዎሎጂያን ነኝ ሲል ነበርና ጌታ የት ነው ያረገው ብለህ ስትጠይቀው ነው እንግዲህ ማርቆስ 16:7 ብሎ የጠቀሰው ልጅ ማለት ነውና እኔ ቴዎሎጂያን ነኝ ማለት ሲል ነበር ኮሜንት ላይና አብርሃም የምትባለው ወንድም ማለት ነውና እንግዲህ ምን ይባላል? ምንም አይባልም። እሺ እኔ እግረ መንገዴን አንድ ነገር ልናገር። ቡርኪዬ ሶሪ ረጅም አውርቻለሁ። ቴዎሎጂያን የሆናችሁ ሰዎች እኔ የቴዎሎጂ ትምህርት አይጠቅምም ብለን አላለም። ተማሩ። ተምረው ግን መልካም እውቀትን ይዘው ቤተክርስቲያንን የሚመግቡ የሚያገለግሉ አገልጋዮች እንዳሉ በጣም አውቃለሁ። እግዚአብሔርም ይባርካቸው ስለነዛ። ግን ቴዎሎጂ ትምህርት ቤት ገብቶ የወጣ ሁሉ በሙሉ መጽሐፍ ቅዱስ እውቀት አለ ማለት አይደለም። በያው ጌታ ፊት እነግርሃለሁ፣ እረኛው እኔ እግዚአብሔር ባስነሳቸው ሰዎች እንደሚጠቀም ጭምር ልነግራቸው እወዳለሁ። ግን አትታበዩ። እሺ ቴዎሎጂያን ብለህ ስላልክ ሶ ዋት ምን ይሁንልህ? ያንተ ሰርቲፊኬት እኮ ደብረ ዘይት ተራራ አርጓል ብሎ የሚለውን አውጣ ተብለህ ስትባል እኮ ስንት ደቂቃ ነው የፈጀብህ? የቀደሙ ማለት ነው። ከዛ መልሰህ በታብሌቱ ታሳብባለህ። ታብሌቱ ተገለበጠብኝ እንትን አለብኝ ምናምን ነገር ብሎ በሚል ማለት ነው። ቴዎሎጂ ትምህርት ተማሩ። ኦኬ ተማሩ። እንደሚጠቅም እረዳለሁ። ኦኬ ግን አትኩሩ። ቴዎሎጂ ተማሪ የሆንክ እንደሆነ አንድ እኮ ውሃ አታነሳም አልኩ ማለት አንድ በእግዚአብሔር መንግስት ውስጥ አንድ የምትሰራው ነገር የለም ከጥቂቶቹ ቴዎሎጂያን በስተቀር ምንም የሰራችሁት ትምህርት የለም። ምንም ተማርክ ወጣህ፣ አሁን የምትሰራው ሌላ ስራ ነው። ኢየሱስ ያድናል እንኳን ስትሉ እኮ አትሰሙ። ጌታ ያድናል ብላችሁ ወንጌል ስትሰብኩ እኮ አናይም። በቃ ኮፍያህን ጭንቅላት ላይ ታረጋለህ። ካልዲስ ቁጭ ብለህ ኢትዮጵያ ውስጥ ከሆነ እንኳን ወይ ደግሞ በሀገር ውጭም ከሆንክ ስታርባክስ ቁጭ ብለህ አንድ ማኪያቶ 18 ጊዜ እያስሞክ እሱን ስትጠጣ ነው የምትውለው። ለሰው ወንጌል አትናገሩ፣ ማዳኑን በጎነቱን አትመሰክሩ። መንፈስ ቅዱስ ያስተምራል ብሎ ሲል ታላግጣለህ አንተ ማለት ነው። በእኔ አይነት በእረኛው በኩል ይቀጣሃል እግዚአብሔር። መንፈስ ቅዱስ ያስተምራል ብሎ ሲል ይልላል። በእግዚአብሔር መንፈስ ቅዱስ ላይ የሚያላግጥ ትውልድ ማለት ያስተምራል፣ ቅዱሱ ቅባት ያስተምራቸዋል ብሎ የሚለውን እሱ በህይወቱ የለም፣ ግን ለማላገጥ ይፈልጋል። እንዲህ አይነት ቴዎሎጂያን አራራላችሁም አልኩ። እግዚአብሔር በእኔ ውስጥ አልፎ ዱቄት ያደርጋል አልኩ በእውቀት።
በጸጋ ስጦታ የሚያገለግሉ ሰዎችን እንዴት እንደሚንቁ እንዴት እንደሚል በቃ ከእነን ለምቦጩን ያንጠንተ ወደ ግራና ወደ ቀኝ ያዞረ ማለት ነው። አንተ ስርዓት ይኑር እንጂ ስርዓት ሊኖር ይገባል። ኢቲሲ ኮሌጅ ገብተህ ተመርቀህ ስለወጣ ሰርቲፊኬት ይዘህ ስለወጣህ ያላንተ የእግዚአብሔር መንግስት የማይሰራ እንዳይመስልህ። የእግዚአብሔር መንግስት ስራ አንተ ትምህርት ቤት በገባው እኔ ትምህርት ቤት ባልገባውትም አይደለም፣ በጸጋው ነው የምታገለግለው። በጸጋው እግዚአብሔር በሰጠ ጸጋ የምታገለግለው። ቴዎሎጂያዊ ነኝ ይለኛል እና ሁና ታዲያ የሆንክ እንደሆነ እኛ የምናውቃቸው ቴዎሎጂያን የእግዚአብሔርን ሕዝብ ሲያገለግሉበት ነው የምናውቀው። የጌታን ማዳን አይናገሩም እኮ አይታችኋቸው ከሆነ ከጥቂቶቹ በስተቀር። ለሰው ወንጌል ስትመሰክሩ ሞኝነት እኮ ነው ለነሱ። ዮሐንስ 3:16 ብለህ መመስከር እቺ ገና ፍሬሽ ክርስቲያን ነች ይላል። አዎ ፍሬሽ ነኝ። 27 ዓመት የሞላኝ በጌታ ኮንክ ፍሬሽ ማለት ነው። እንደዚሁ ፍሬሽ እንደሆንኩ ልጨርስ። አንተ ግን ሸታሃል ማለት ነው። ይቅርታ ለዚህ ቋንቋ በስብሰሃል፣ ገምታሃል፣ ሸታሃል ማለት ነው። በጌታ ቤት ውስጥ ኖረህ ረጅም ዘመን እቋሪ ውሃ ሆነህ ምንድነው ፍሬሽ ናት ይላል። አዎ ፍሬሽ ነን። ፍሬሽ ማለት አዲስ አይደል? እግዚአብሔር ማለዳ ማለዳ እናንተ በምትሉት ፍሬሽ ነው እንደማለት አዲስ ነው ማለት እኮ ነው። የመጽሐፍ ቅዱስ ጥቅስ ሲጠይቋችሁ ወደ ሰርች እኮ ነው የምትሄደው። ማናቃችሁ ናችሁ። ሰርች በማድረግ ላይ ነው የምትሄደው የምታገኘው። የት ቁጭ ብላ ያነበብከውን መጽሐፍ ቅዱስ ሙሉውን መጽሐፍ ቅዱስ አንበባችሁ ታውቃላችሁ? ቴዎሎጂያን ብሉይ ኪዳንን አይደለም ማጥናት ሙሉ በሙሉ አንብበው ታውቃለህ? በፍጹም ከጥቂቶች በስተቀር አንብባችሁ አታውቁ። ስለዚህ ልካችሁን ማወቅ አለባችሁ። እግዚአብሔር እንዳንተ ቴዎሎጂ ባልገቡ በእረኛ አስነስቶ ያሳፍርሃል። የእግዚአብሔርን ሕዝብ አትናቁ። እናንተም ጌታ ባስተማራችሁ አገልግሉ፣ እኛም ስናገለግል አትናቅ። ከናቅ ግን ናግባና አውራ። በተለይ ብሉይ ኪዳን ላይ፣ በተለይ ነገረ ፍጻሜ ላይ አሁን እኔ ከእንዲህ አይነት ቴዎሎጂ አይነት ቢቀር አይሻልም ወንድሜ? የሙሉ ወንጌል አባል ነኝ። ኢየሱስ ሲመጣ ሳውዲ አረቢያም ሊመጣ ይችላል ብሎ የሚል ማለት ነው እንዴ? ሂጅራ እኮ ሂጅራ ወደ መካ የሚሄዱት አለ እስላሞቹ፣ እንደዛም ሊሄድ ይችላል ብሎ ሊል ይችላል። ግልብ ትውልድ መካና መዲና ሂጅራ ይሄዳል አትለኝም? አንድ ፊቱ አዎ ሳውዲ አረቢያም ሊሄድ ይችላል፣ ወደ የመንም ሊመጣ ይችላል። ዳዝም ማተር ምናምን ነገር አቤቱ ጌታዬ፣ አቤቱ ጌታዬ። ብሩኬ በቃ እኔ የምትለው በልና ጨርስ። ቴንክ ዩ ጎ ሄድ። አጭር ደቂቃ ብቻ ወደ ቸርች ስለምትሄድ አንተ አይ ውሰድ። አንድ ሰዓት ያላለኝ መጠቀም ትችላለህ። ሌሎችም ወንድሞች ውጭ አድርገናቸው መጠቀም ትችላለህ። ጎ ሄድ። አንድ ሰዓት መጠቀም ትችላለህ። ቢኒያምንማ ተኝቷል እስካሁን ድረስ። ቢኒ አለክ? አይ ተኝቷል። ወርጠኝነት ቢኒ ተኝቷል። እሺ በአጭሩ ብቻ ትንሽ የተወሰነ ነገር ብቻ ልበል። አሁን የመጽሐፍ ቅዱስ ትምህርት ምንድን ነው የሚለው፣ አሁን ስለ መጨረሻው ዘመን ምንድን ነው ከፊታችን የሚጠብቀን ነገር የሚለውን ነገር በአጭሩ ብቻ ላንሳ። ኤርሚያው በሰፊው ሄዶበታል። እንግዲህ አሁን ከፊት ለፊታችን የምንጠብቀው አንቲክራይስት አይደለም። ከፊት ለፊታችን ያው አንቲክራይስት ይመጣል። ከፊት ለፊታችን የምንጠብቀው የነጩ ዙፋን ፍርድ አይደለም። ከፊት ለፊታችን የምንጠብቀው ማቴዎስ 25 አይደለም። ከፊት ለፊታችን የምንጠብቀው ማቴዎስ 25:31 የበጎቹና የፍየሎቹ አይደለም። ከፊት ለፊታችን ቀድሞ የሚሆነው ተሰሎንቄ መጽሐፍ ምዕራፍ 4 ቅዱስ ጳውሎስ በተሰሎንቄ መልእክቱ ላይ ምን ብሎናል? ምዕራፍ 4 ከቁጥር 13 ጀምሮ ንጥቀት ታርግልን። ነገር ግን ወንድሞች ሆይ ተስፋ እንደሌላቸው እንደሌሎቹ ደግሞ እንዳታዝኑ አንቀላፍቶ ስላሉ ታውቁ ዘንድ እንወዳለን።
በክርስቶስ ኢየሱስ ሆኖ ስላንቀላፉት ሰዎች ይነግረናል ጳውሎስ። ተስፋ እንደሌላቸው እንደሌሎች አይደሉም፣ ምክንያቱም እነሱ በዚህ ሰዓት አይነሱም። ይኸውላችሁ እኔና በክርስቶስ ያልሆነ ሰውዬ እኩል አንነሳም ነው የምልህ። እኩል አንነሳም። እኔ እግዚአብሔር ልጅ ነኝ፣ በክርስቶስ ኢየሱስ ያሉት ቀድሞ ይነሳሉ። ለዛ ነው ይኸውላችሁ በቆሮንቶስ መልእክቱ ላይ ጳውሎስ ስለ ትንሣኤ ባስተማረበት ማለት ነው፣ ወይ ስለ ትንሣኤ በጻፈበት መልእክቱ ላይ በአንደኛ ቆሮንቶስ 15 ላይ እንደዚህ ብሏል። ይኸውላችሁ ሁሉም እኩል አይነሳም። ቁጥር 23 ነገር ግን እያንዳንዱ በራሱ ተራ ነው ይሆናል ይላል። አያችሁ ተራ አለው ማለት ነው እንጂ ዝም ብሎ ግር ብሎ ሁሉም አይነሳም። በክርስቶስ ያልሆነውም በክርስቶስ የሆነውም ጌታ ሲመጣ እኩል አይነሳም። ምን ማለት ነው? እያንዳንዱ በራሱ ተራ ይሆናልና ክርስቶስ እንደ በኩራት ነው። ክርስቶስ በኩር ነው። ከሱ ቀድሞ የተነሳ የለም ማለት ነው። የመጀመሪያ ነው ክርስቶስ። በምን? በትንሣኤ አካል ከተነሳ። ከሱ በፊት የተነሳ የለም። ከዛስ በኋላም በመምጣቱ የሚነሱት እነማን ናቸው? ለክርስቶስ የሆኑት ናቸው ይላል። የቅድሚያ ያለክ ማለት ነው። በክርስቶስ ሆኖ ያንቀላፉት ቀድሞ ነው የሚናስቡት። ከዛስ በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትን ሁሉ ከ1000 ዓመት ንግስና በኋላ ማለት ነው በሻረ ጊዜ ፍጻሜ ይሆናል። ያኔ ነው ደግሞ እነዛ የሙታን ትንሣኤ፣ የነጩ ዙፋን ፍርድ ማለት ይሄ ነው። እሺ የነጩ ዙፋን ፍርድ ማለት ይሄ ነው። እና ምንድነው የሚጠበቀው? ተሰሎንቄ መልእክቱ ላይ ጳውሎስ እንዳለን ንጥቀት ነው። ኢየሱስ እንደሞተና እንደተነሳ ካመነን እሺ እንዲሁ በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋልና በጌታ ቃል የምንላችሁ ይህ ነውና፣ ይህ እኛ ሕያዋን ሆነን ያንቀላፉትን አንቀድማቸውም። እኛ ሕያዋን ሆነን ጌታ እስኪመጣ ድረስ የምንቀር ያንቀላፉትን ምን አንቀድማቸው። እዛው በቆሮንቶስ መልእክቱ ላይ ጳውሎስ አንድ ሚስጥር ነግራችኋለሁ ብሎ የለ በቁጥር 52 እና 53 ላይ ሁላችን አናንቀላፋ። ጌታ ዛሬ ሌሊት ቢመጣ ቤተክርስቲያን አለች። በቅስፈት አይን እንለወጣለን። ሁሉም አይሞት፣ ሁሉም አያንቀላፍ። ቤተክርስቲያን ስላለች ጌታ ሲመጣ በቅስፈት አይን እንለወጣለን። ግን በክርስቶስ ያንቀላፉትን አንቀድምም። በዚያው ፍጥነት እነዛ በክርስቶስ ሆነው ያንቀላፉት ይነሳሉ፣ የከበረውን አካል ይዘው። ጌታ ራሱ በትእዛዝ በመላእክት አለቃ ድምፅ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድመው ይነሳሉ። ከዚያ በኋላ እኛ ሕያዋን ሆነን የምንቀረው ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን። እንዲሁ ሁልጊዜ ከእርሱ ጋር እንሆናለን። አሜን። በኢየሱስ እንነጠቃለን ይላል። ቤተ ክርስቲያን ሙሽሪት ናት አይደል? ራዕይ መጽሐፍ ምዕራፍ 22 ላይ መንፈሱና ሙሽራይቱና መንፈሱ ና ይላሉ። ቤተ ክርስቲያን ሙሽሪት ናት። ጌታ ክርስቶስ ኢየሱስ ሲመጣ በዚህኛው መምጣቱ ምድር ድረስ የማይመጣው ለምንድን ነው? የገሊላን የሰርግ ካልቸር ካጠናችሁ የሚያገባትን ሴት ከከተማ ውጪ ይዟት ይወጣና ይጠይቃታል። ይሄ የገሊላን የሰርግ በዓል ነው። ዮሐንስ 2 ላይ ሰርግ አለ አይደል? ለ7 ቀን ነው ሰርጉ የሚካሄደው። እና ከተስማማች ይዞት የመጣውን የወይን ጽዋ ትቀበልና ተጠጣለች። ከተስማማች ከዛስ ወደ አባቱ ቤት ተመልሶ ነው የሚሄደው። ይሄ የገሊላ ሰው ማለት ነው። ወደ አባቱ ቤት ይሄድና ስፍራ ያዘጋጃል። መኖሪያቸውን ወስዶ ወደ አባቱ ቤት ስለሆነ ይዛት የሚሄደው በአባቱ ቤት ስፍራን ያዘጋጃል የሚኖርበትን። ትዝ አላችሁ ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል 14 ላይ የተናገረው በአባቴ ቤት ብዙ መኖሪያ አለ ብሎናል አይደል? እመጣለሁ ወስዳችኋለሁ ብሎናል። ልክ እንደዚሁ ይሄ የገሊላዊ ሰርገኛ ምን ያደርጋል? ወደ አባቱ ቤት ሄዶ ስፍራ ያዘጋጃል የሚኖሩበትን። ከዛስ አባቱ የሰርጉን ቀን ፕሮግራም ያደርጋል። በዚህ ቀን ነው ብሎ ይወሰናል። ከዛስ በሰርጉ ቀን ሙሽራው ይመጣል። ልክ ሙሽራው ሲመጣ መለከት ይነፋል። ይሄ ሰርጋቸው በዓል ነው። አካባቢው በሙሉ መለከት መንፋት ይጀምራል። ድምጽ ይሰማሉ። በዛ ሰዓት ሙሽሪቷ ቤት ድረስ አይደለም ሙሽራው የሚመጣው፣ ተሸክመዋት ይወጣሉ። ሙሽሪትን ማለት ነው። ተሸክመዋት ወደ ላይ ከፍ አድርገው ተሸክመዋት ነው ከአካባቢ ይዘዋት የሚወጡት ሙሽሪቷን ማለት ነው። ልክ እንደዛው ጌታ ኢየሱስ ክርስቶስ ሙሽሪትን ሊወስድ ሲመጣ እኛ በደመና ወደ ላይ እንነጠቃለን፣ ከፍ እንላለን። አያችሁ፣ ጌታን በአየር ነው የምንቀበለው። ልክ ያችን ሙሽሪት ከከተማ ተሸክመዋት እንደሚወጡት ማለት ነው። ይሄ የገሊላዎች የሰርግ በዓል ነው። የገሊላ የሰርግ በዓል ነው እና ተሸክመዋት ከአካባቢ ይወጣሉ። እኛም ልክ የመለከቱን ድምፅ በነገራችን ላይ በህይወት ያሉ ሙታን አይሰሙም። ሙታን ማለት በክርስቶስ ያልሆኑ ሰዎች ማለት ነው።
የመለከቱን ድምፅ ሰምተን እኛ ስንነጠቅ አይሰሙም። ይሄ የመጀመሪያ ከፊታችን የሚሆን ነገር ነው። አሁን በቅርብ ዓመታት ውስጥ የሚሆን ነው። እሺ በቅርብ ዓመታት ውስጥ አላቅም፣ ዛሬ ነገ፣ የዛሬ 5 ዓመት የዛሬ 10 ዓመት አላቅም፣ ግን በጣም በቅርብ የሚሆን ነው። ለምን እንደዛ አልክ ነግራችኋለሁ ከእግዚአብሔር ቃል ላይ። ልክ ይሄ ሆነ ማለት 7ኛው ሱባኤ ይጀምራል። በደንብ ስሙ። ቤተክርስቲያን ተወሰደች ማለት 7ኛው ሱባኤ ይጀምራል። 7ኛው ሱባኤ ማለት በዳንኤል መጽሐፍ ላይ የተነገረው ምዕራፍ 9 ላይ ያለው የመጨረሻው ሱባኤ ማለት ነው። 69ኙ ሱባኤ ጌታ ክርስቶስ ኢየሱስ በመስቀል ላይ በሞተበት ጊዜ ተፈጽሟል። ምን ማለት ነው? ዳንኤል በባቢሎን በነበሩበት ሰዓት ጸለየ። ለጸሎቱ መልስ ከእግዚአብሔር ዘንድ መጣለት። ምን የሚል 70 ሱባኤ ተቀጥሯል፣ ህዝብክ ወደ እረፍቱ የሚገባበት ማለት ነው። ልክ 70 ሱባኤ ሲያልቅ እስራኤል ተዘልላ የምትኖርበት ወቅት እንደሆነ ለዳንኤል ተነግሮታል። ስለ መከራው ነው፣ ስለ እስራኤል ህዝብ መከራ ነው የጸለየው ዳንኤል። 70 ሱባኤ ተቀጥሯል። ሱባኤውን የምትቆጥረው ቅጥሩ እስራኤል መቀጠር ከጀመረበት ጊዜ ጀምሮ ነው ይለዋል። ከዛ ጀምሮ እስከ አለቃው መሲህ ድረስ ወይ ደግሞ እስከ አለቃው መሲህ መሞት ድረስ 7 ሱባኤና 62 ሱባኤ ይሆናል አሉ። በድምሩ 69 ሱባኤ ማለት ነው። 69 ሱባኤ። እሺ 69 ሱባኤ ማለት 483 ዓመት ማለት ነው። አንድ ሱባኤ 7 ዓመት ስለሆነ 69 ሲባዛ በ7 ነው የምታረጉት 483 ዓመት። ቅጥሩ ሲቀጠር ማለት ከባቢሎን ምርኮ በኋላ ወደ ሀገራቸው ገብተዋል። በ3 ጊዜ ነው የገቡት። እዝራ እየመራቸው ገብተዋል። ነህምያ እየመራቸው ገብተዋል። ዘሩባቤል እየመራቸው ገብተዋል። በ3 ጊዜ ነው። መጽሐፍትን እዝራ አስተማራቸው። ዘሩባቤል ቤተ መቅደሱን ገንብቷል። ቅጥሩን ደግሞ ነህምያ ሰርቷል። ቅጥሩን ነህምያ ከሰራበት ጊዜ ጀምሮ እስከ መሲሁ መገደል ድረስ 483 ዓመት ሆነ። አሁን 7ኛው ሱባኤ ከክርስቶስ ኢየሱስ ሞት በኋላ ቢያልቅ ኖሮ እስራኤል ተዘልላ ተቀምጣለች ማለት ነው። እሺ 7ኛው ሱባኤ ሲያልቅ እስራኤል ተዘልላ የምትቀመጥበት ነው። አልሆነም። እሱ እንደውም የእስራኤል መከራ መፍረስ ነው። ከዛ በኋላ እንደውም ሲመጣ የምንመለከተው ያ ማለት በ69ኛውና በ70ኛው ሱባኤ መካከል የቤተ ክርስቲያን ዘመን ስለገባ ነው። ለዛውም የአሕዛብ መዳን ጭምር ማለት ነው። ጳውሎስ በኤፌሶን መልእክቱ ላይ በዘመናት መካከል በእግዚአብሔር ዘንድ ሚስጥር የነበረው ለእኔ ለማንስ ተገለጠልኝ ያለው ሚስጥር ማለት ነው። የአሕዛብ መዳን በክርስቶስ ኢየሱስ ወደዚህ ኪዳን መግባት። አሕዛብ ኪዳን የለውም። እሺ አሕዛብ እኛ ኢትዮጵያውያን ጭምር እያልኳቸው ነው። ኪዳን አልተሰጠንም። እግዚአብሔር ኪዳን ያደረገው ከቀደመው ሕዝብ ጋር ነው። ሁለተኛው ወይ ደግሞ ይሄ አዲሱንም ኪዳን ያደረገው በኤርሚያስ መጽሐፍ ምዕራፍ 31 ላይ እንደሚናገረው ከዚሁ ሕዝብ ጋር ነው አዲሱን ኪዳን ያደረገው። አሕዛብማ አልነበረም። ባልነበረበት ኪዳን እግዚአብሔር ከአሕዛብ ጋር አይገባም። እኛ በእምነት ነው ወደ ኪዳኑ የገባ ነው። ተግባብተናል። አሁን 7ኛው ሱባኤ ቤተክርስቲያን ከተወሰደች በኋላ ሲፈጸም እንመለከታለን። ይሄ 7ኛው ሱባኤ 7 ዓመት ማለት ነው። ሞት ከተባለው ጋር ይሄ ኪዳን ህዝብ ውል እንደሚያደርግ ይናገራል። ዳንኤል መጽሐፍም ላይ ምን ይላል? በዚህ በ7ኛው ሱባኤ ላይ ከአጥፊው ጋር ውል እንደሚያደርጉ ይናገራል። ይሄ 7ኛው ሱባኤ የ7 ዓመት ጊዜ ነው። በሁለት ይከፈላል። ራዕይ መጽሐፍ ምዕራፍ 12 ላይ 3 ዓመት ተኩል የምጣር መጀመሪያ ወይ ደግሞ ጌታ በማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ የምጣር መጀመሪያ እንዳለው ሁለተኛው ፌዝ ደግሞ የያዕቆብ መከራ ተብሎ የሚጠራው ነው። በኤርሚያስ መጽሐፍ ምዕራፍ 30 ቁጥር 7 የያዕቆብ መከራ። ይሄ አንቲክራይስት ወይ ደግሞ ሊትል ሆርን ዳንኤል መጽሐፍ ምዕራፍ 7 ላይ ያለው ነው። እሺ ሚስ እንዳታረጉት። አስፈሪ አውሬ ከሆነችው ላይ የሚበቅለው ትንሽዬ ቀንድ እሱ አንቲክራይስት ነው። ዳንኤል መጽሐፍ ምዕራፍ 8 ላይ ትዝ ይላችኋል። ከፍየሉ ቀንድ ላይ ፍየሉ አንድ ቀንድ ብቻ ነበረው፣ የግሪክ መንግስት ነው። ከዛ ያ በመሃል ላይ የነበረው ቀንድ ተሰበረና 4 ቀንድ በቀለ ይላል። 4ቱ ቀንድ እነ ሴሉከስ እነ ፒቶሎሚ 4 ጀነራሎች ናቸው። ልክ መሃል ላይ የነበረው ቀንድ ሲሰበር 4 ቀንድ በቀለ ይላል። ከ4ቱ ቀንድ ላይ ደግሞ ትንሽዬ ቀንድ በቅሏል ይላል አይደል? ዳንኤል 8 ላይ ይሄኛው ትንሽዬ ቀንድ አንቲክራይስት ሳይሆን አንቲዮኮስ ኤጲፋኔስ ነው። ክርስቶስ ኢየሱስ ከመወለዱ 176 ዓመተ ምህረት በፊት የእስራኤልን ቤተ መቅደስ ያረከሰው ማለት ነው። የዘሩባቤልን ቤተ መቅደስ ያረከሰው ማለት ነው። አንቲዮኮስ ኤጲፋኔስ ይባላል እሱ። ከዛ እሱ ለ2300 ቀናት ዳንኤል ላይ እንደሚናገረው ቤተ መቅደሱን አርክሶታል። ለ6 ዓመት ተኩል አካባቢ ማለት ነው። ከዛ እነ ይሁዳ ወይ ደግሞ መቃቢስ፣ ይሁዳ ማለት
የይሁዳ ስም ቅጥል ስሙ መቃቢስ ይባላል። መዶሻ ማለት ነው፣ ኃያል ስለነበረ የማቴቴያው ልጅ ነው። እሺ ከአምስቱ ልጆች መካከል አንዱ ነው። ማቴቴያው በዛ ዘመን የነበረ ሊቀ ካህን ነው እና ቤተ መቅደሱን አርክሶት ነበር። በውጊያ አሸንፈውት ወደ ቤተ መቅደሱ ተመለሱና ቤተ መቅደሱን አደሱት። የቤተ መቅደስ መታደስ በዓል ሆነ። ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል መጽሐፍ ምዕራፍ 10 ቁጥር 22 ላይ ሲያስተምር እንደዚህ ብሏል። የቤተ መቅደስ መታደስ በዓል በሆነ ጊዜ ይላል አይደል? እሱ ሃኑካ ይባላል። እሺ ሃኑካ ማለት የቤተ መቅደስ መታደስ በዓል ነው። ያ የሆነው ደግሞ ዳንኤል 8 ላይ ይሄ ሊትል ሆርን የተባለው ሲፈጸም ነው። ዳንኤል 7 ላይ ሊትል ሆርን ግን አንቲክራይስት ነው ከፊታችን የሚመጣው ብዙ እስራኤላውያን አሁን የሚጠብቁት ማለት ነው። መሲህ ብለው የሚጠብቁት የተሳሳቱበት ማለት ነው። ለ7 ዓመት በዚህ ምድር ላይ ይቆያል። በዚህ በ7 ዓመት ውስጥ ምን ይሆናል? አንደኛውና አስፈሪው ነገር ቅድም የተነሳው ዘካርያስ መጽሐፍ ምዕራፍ 14 ላይ ያለው። ቀጥሎ ከዘካርያስ መጽሐፍ ምዕራፍ 14 ጋር በተያያዘ ሕዝቅኤል መጽሐፍ ምዕራፍ 38 ነው። አሁን በደንብ ስሙ። ሕዝቅኤል መጽሐፍ ምዕራፍ 38 ከመጀመሩ ፊት ሕዝቅኤል መጽሐፍ ምዕራፍ 37 አለ። ሕዝቅኤል መጽሐፍ ምዕራፍ 37 ላይ የደረቁ አጥንቶች ሲሰበሰቡ እንደተመለከተ ይነግረናል። ሕዝቅኤል ምን ማለት መሰላችሁ? የደረቁ አጥንቶች ተሰበሰቡ ይላል አይደል? ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ የእስራኤልን መፍረስ ተናገረ። ምን ብሎ እንደዚህ አላቸው? ቁጥር 2 ማቴዎስ 24 እርሱ ግን መልሰው ይህ ሁሉ ታያላችሁ፣ እውነት እውነት እላችኋለሁ ድንጋይ በድንጋይ ላይ ሳይፈርስ በዚህ አይቀርም አላቸው። የእስራኤልን መፍረስ ትንቢት ተናገረ። ሕዝቅኤልስ የደረቁ አጥንቶች መሰብሰብን ተናገረ። ያ ማለት እስራኤል ፈርሳለች። ከዛስ ሕዝቅኤል እንደተናገረው ከብዙ ህዝቦች መካከል ተሰብስበው ወደ ሀገራቸው ገቡ። እንደ ሀገር ከሆኑ አሁን 70 ምናምን ዓመት ሆኗቸዋል። 1948 የደረቁ አጥንቶች ተሰብስበው ወደ ሀገራቸው ገብተዋል። እንደ ሀገር ቆመዋል። ይህን እየተናገርኩ ያሉት ለምን እንደሆነ ተረዱ እንዳላችሁ። በዚህ በ70ኛው ሱባኤ ላይ ከሚሆነው ነገር አንዱ ጌታ ሲናገር በዚህ በማቴዎስ ወንጌል መጽሐፍ ምዕራፍ 24 ቁጥር 15 ላይ እንደዚህ አለ። እንግዲህ በነቢዩ ዳንኤል የተባለው የጥፋት ርኩሰት በተቀደሰችው ስፍራ ቆሞ ስታዩ አንባቢ ያስተውል። በተቀደሰው ስፍራ ላይ ይሄ የጥፋት ርኩሰት የተባለው በዳንኤል መጽሐፍ ምዕራፍ 9 ላይ የተጠቀሰው በተቀደሰው ስፍራ ቆሞ ስታዩ አንባቢ ያስተውል። ያኔ ምንድን ነው? የመጨረሻ ዘመን ነው ማለት ነው። የመጨረሻ ዘመን ነው ማለት ነው። ይሄ 7 ዓመት የሚፈጸምበት ጊዜ ነው ማለት ነው። በዚህ ጊዜ ላይ ከሚሆኑት መካከል ሕዝቅኤል 37 ከተፈጸመ በኋላ የደረቁ አጥንቶች ከተፈጸመ በኋላ ሕዝቅኤል 38 ላይ የጎግ ማጎግ ጦርነት ይሆናል። ቅድም ራእይ መጽሐፍ ምዕራፍ 20 ጠቅሷል። እሱ ምን እንደሆነ አሳያችኋለሁ። እሱም ብዬ ነው ስጨርሰው። አሁን ቤተክርስቲያን ትወስዳለች። የ7 ዓመት መከራ ነው። በዚህ ሰዓት የመንግስቱ ወንጌል ይሰበካል። ጌታ ኢየሱስ ክርስቶስ የመንግስቱን ወንጌል ሲሰብክ ነበር በምድር ላይ ያለ። ምን ማለት መሰላቸው? የመንግስቱ ወንጌል ማለት መንግስት ሰማያት ቀርባለችና ንስሐ ግቡ እያለ ጌታ ይሰብክ ነበር አይደል? ማቴዎስ 4:17 ላይ ፖስት አድርጉት ምነግራችሁን ጥቅስ። ጌታ ይህን ሰብኳል። መጥምቁ ዮሐንስ የሚሰብክ የነበረው ይሄን ነው። ምን ብሎ? መንግስት ሰማያት ቀርባለችና ንስሐ ግቡ እያለ ይሰብክ ነበር መጥምቁ ዮሐንስ። ጌታ በማቴዎስ 24 ላይ ይሄ የመንግስቱ ወንጌል አለ በዓለም ሁሉ ላይ ይሰበካል። በቃ የመጨረሻው ሰዓት ነው። የመጨረሻው ሰዓት ነው። በዚህ በ7 ዓመት ውስጥ እንዳልኳችሁ ሕዝቅኤል 38 ላይ ሰፊ ትምህርት ነው። ተረጋግቶ ሰዎችን በደንብ እየጠየቁ ማስተማር ይፈልጋል። ብዙ ጊዜ ያው አውርተንበታል፣ ግን ያው ጠቅለል አድርገን ሐሳቡን ለመግለጽ ያክል ነው። ከፈለግን ግን ሌላ ጊዜ በደንብ እያነሳን እንወያያለን። ሕዝቅኤል 38 ላይ ምን ይላል? የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ምድር ላይ በሞሳ በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገርበት ይላል። አሁን በደንብ ስሙ። እዚህ ክፍል ላይ ጎግና ማጎግ ተብሏል። ማጎግ ምን ማለት ነው? ምድር ማለት ነው። ሩሲያ ማለት ናት። እሺ ማጎግ የተባለችው ምድር የሩሲያ ምድር ነው። ጎግ የተባለው ደግሞ ሊደር ነው። ሮሽ ማለት ነው። የሩሲያ መሪ ማለት ነው። ለምሳሌ ይሄ ጦርነት በዚህ ዘመን ቢደረግ ፑቲን እንደማለት ነው። ይሄ ጦርነት በሚደረግበት ሰዓት ሩሲያን የሚመራው መሪ ማለት ነው። ዋናው ጦሩን የሚመራው። አሁን ሩሲያና እስራኤል እንዲህ ተያይዞ ስታያቸው የበቃ የእግዚአብሔር ቃል ነው። እሺ የእግዚአብሔር ቃል ሩሲያ አሁን አይኗን እስራኤል ላይ ናት አይደል? ይሄ የእግዚአብሔር ቃል የሚናገረው። ጎግ የተባለው የሩሲያው መሪ፣ ማጎግ የተባለው ደግሞ ምድሩ ነው። የሩሲያ ምድር
ቶቤልና በሞሳና በቶቤል ዋነኛ አለቃ ይላል። ሞሳ ቶቤል የሚባሉ ከተሞች ናቸው። ባለፈው በካርታ ከፍቼ እነዚህን ከተሞች እያሳየው ነበር። በነገራችን ላይ እዛ ግሩፓችን ላይ ጂኦግራፊ የሚል 3 መጽሐፍ አለ። እሺ በፒዲኤፍ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ያሉትን ካርታዎች ለመረዳት ያግዛል። እነሱ መጽሐፍቶች ይዋቸው። ሰፋፊ ፔጆች አይደሉም፣ አጭርም አይደሉም፣ ግን 3 መጽሐፍቶች አሉ። ባይብሊካል ጂኦግራፊ የሚል መጽሐፍ ነው። ከብሉይ ኪዳን ከነ አብርሃም ጀምሮ እስከ ጳውሎስ እስከ ዘወረባቸው እስከ አስተማራቸው ስፍራዎች ሁሉ የሚያሳይ ነው። እሺ ማፖችን በደንብ ያሳያል፣ ለመረዳት ያግዛል። ሞሳ ማለት ሞስኮ ማለት ነው። ሩሲያ ውስጥ ያሉ ከተሞች ናቸው። ባለፈው በማፈሳሳይ ነበር እና ሊደሩ ነው። አሁን ይሄ ሊደር ምን ያደርጋል? ሰብስቦ እነማንን በደንብ ስሙኝ። ፋርስ፣ ኢትዮጵያ፣ ፉጥ ማን ናቸው እነዚህ ሀገራችን? ፋርስ ማለት ፐርሺያ ማለት ናት። ኢራን ማለት ናት። ኢራንና እስራኤል አሁን ያላቸውን ነገር ማየት በቂ ነው አይደል? ኢትዮጵያ ማለት ኩሽ ማለት ነው። እሺ ኢትዮጵያ ሲል መጽሐፍ ቅዱስ በተለይ ብሉይ ኪዳን አሁን ያለችውን ኢትዮጵያ እንዳታስቡ። እሺ ኩሽ የኩሽ ምድር ነው። የኩሽ ምድር ደግሞ አብዛኛው የሱዳንን ይይዛል። ግን ያው ኢትዮጵያ ይሄ ምንድነው ከሰሃራ በታች ያሉት ሀገራትን በሙሉ ኩሽ ተብሎ ይጠራል። ግን በዋነኝነት ሱዳንን የሚያሳይ ነው። ግን ይችኛዋ ያው ይሄኛም ኢትዮጵያ በዋነኝነት ግን ሱዳን ናት። ከዛ ፉጥ ይላል። ፉጥ ማለት ደግሞ ሊቢያ ናት። ፉጥ ማለት ደግሞ ሊቢያ ናት። እነዚህ ሁሉ ሀገራት ጋሜር ጭፍሮቹ እነዚህ ሁሉ ሀገራት ከመሪው ጋር ከሩሲያው መሪ ጋር ይተባበራሉ። ለሰልፍ ይመጣሉ። ቅድም አሕዛብን ለሰልፍ ሰበስባለሁ ያለው ዘካርያስ መጽሐፍ ምዕራፍ 14 እነዚህ ሀገራት ናቸው ይላችሁ። ጦርነት ያደርጋሉ። እስራኤልን አብዛኛው ማለት እኩሌታው ማለት ነው ይሰደዳል። ከዛስ ግማሹ ወይ ደግሞ እኩሌታው ደግሞ አይወጣም። እሺ በዚህ ጦርነት ላይ እግዚአብሔር እንደሚሳተፍ ይናገራል። እግዚአብሔር ይሳተፋል። ምን ማለት ነው ላሳያችሁ። ከዚህ በኋላ ነው የ1000 ዓመት ንግስና የሚጀምረው። ምን ማለት ነው? ቅድም ስናነሳው የነበረው ክፍል ማለት ነው። እንደዚህ ይላል፣ እግዚአብሔርም ከኢየሩሳሌም ጋር የተዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈሪ ነው ይላል። በእግራቸው ሲቆሙ ስጋቸው ይበሰብሳል፣ አይኖቻቸውን በአይኖቻቸው ውስጥ ይበሰብሳሉ። ከእግዚአብሔር ዘንድ እግዚአብሔር አሁን ከነዚህ ከአሕዛብ ጋር ሲዋጋ ገብርኤል ሚካኤል ያዝ፣ አንተ ደግሞ ሚካኤል እንደዛ አይደለም። ከእግዚአብሔር ዘንድ ያለው ውጊያ ይሄ ነው። ተመልከቱ። በእግራቸው ሲቆሙ ስጋቸው ይበሰብሳል ይላል። አይኖቻቸውን በአይኖቻቸው ውስጥ ይበሰብሳሉ፣ ምላሳቸውን በአፋቸው ውስጥ ይበሰብሳል ይላል። በዚያን ቀን ከእግዚአብሔር ዘንድ ታላቅ ሽብር በእነርሱ ላይ ይሆናል። እያንዳንዱም የባልንጀራውን እጅ ይዛል። እርስ በርስ ተስማምተው እስራኤልን ሊወጉ የመጡት በሙሉ እርስ በርስ አንዱ ላይ ይነሳል። ማለት ኢራን ከሩሲያ ጋር ጦርነት ትገጥማለች እንደማለት ነው። አብሮ የመጡት በሙሉ እርስ በርስ አርማጌዶን ማለት መጊዶን የሚባለው ተራራ ማለት ነው። አሁን በእስራኤል ሰሜኑ ክፍል ያለ ቦታ ነው። ሰሜኑ ክፍል እስራኤል ያላችሁ ሰዎች ታውቁታላችሁ። እስካሁን ድረስ በእስራኤል ትንሽ መሆን ምንም ያልተሰራበት ቦታ ማለት ነው። በጣም የሚገርም ሜዳ ነው። እስካሁን ድረስ ምንም ነገር ያልተሰራበት ሜዳ ነው፣ ቦታ ነው። እዛ ስፍራ ላይ የሚደረግ ጦርነት ማለት ነው። የአርማጌዶን ጦርነት ማለት የእስራኤል የሰሜኑ ክፍል የሚገኝ ቦታ ነው። እሺ ይሄ ማለት በ7ቱ ዓመት ማብቂያ ላይ የሚሆን ነው። አሁን ወደ ራእይ መጽሐፍ እንሄዳለን። ልክ ይሄ ጦርነት ካበቃ በኋላ አንቲክራይስት ወደ ጥልቁ ይጣላል።
ወደ ጥልቁ ይጣላል። ጌታ ክርስቶስ ኢየሱስ 1000 ዓመት የሚገዛበት ጊዜ ይሆናል ማለት ነው። የሚገዛበት ጊዜ ይሆናል። ራዕይ መጽሐፍ ምዕራፍ 20 የጥልቁን መክፈቻ ቁጥር 1 ጀምሮ የጥልቁን መክፈቻ ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። እንደውም ይሄን ክፍል ቤተክርስቲያን ላይ ጌታ ነግሷል ለሚሉ ሰዎች ምን አይነት እንቅፋት እንደሆነ ይሄ ክፍል ላሳያችሁ። ካሜራ ልክፈትና ላሳያችሁ። በቤተክርስቲያን ላይ ነግሷል የሚሉ ሰዎች ይሄን ክፍል እንዴት እንደሚቸገሩበት ላሳያችሁ። የጥልቁን መክፈቻ ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየሁ። እሺ የቀደመውን እባብ ዘንዶን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። ከዚያም በኋላ ለጥቂት ጊዜ ሊፈታ ይገባዋል ይላል። እሺ ምን አለን? ለ1000 ዓመት ታሰረ ይላል። ለምንድን ነው የታሰረው? አሕዛብንም ወደፊት እንዳያስት ነው የታሰረው። ቅድም ኤርሚ ለምሳሌ ኢሳይያስ መጽሐፍ ምዕራፍ 2ን ሲጠቅስ አይታችሁታል አይደል? ወይ ደግሞ የኖህ መርከብን አንስቶ ሲናገር ነበር ኤርሚ በምሳሌነት። ለምንድን ነበር ሲጣሉ ያልነበሩት? ወይ ደግሞ ማረሻቸውን ሰይፋቸውን ማረሻ እንደሚያደርጉ ይናገራል። ጦራቸውን ማጭድ እንደሚያደርግ ይናገራል። ምን ማለት ነው? ስለማያስት ነው ለ1000 ዓመት ታሰረ ሰይጣን ይላል። አሁን ታዲያ ጦርነት እየሆነ ያለው ለምንድን ነው? ለምንድን ነው ሀገራችን ጦርነት ያለው? እና ለምን አትገባም ወዳጄ? ግን መግባት ትችላለህ። ኢንቫይት አድርጌሃለሁ፣ ገብተህ ማውራት ትችላለህ። 1000 ዓመት ማሰረው ወደ ጥልቅም ጣለው። በውስጥ ከምትጽፍልኝ ና መግባት ትችላለህ። ከዚህ ትችላለህ፣ ግባ። ለዛ ነው ኢንቫይት ያደረኩ። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። ከዚያ በኋላ ለጥቂት ጊዜ ሊፈታ ይገባዋል። ሲፈታ ምን እንደሚያደርግ አሳያችኋለሁ። ዙፋኖቹንም አየሁ። አሁን ይሄ ማለት በ1000 ዓመት ጊዜና 1000 ዓመት ሲፈጸም የሚሆነው ነው የሚነግረን። በእነርሱም ላይ ለተቀመጡት ዳኝነት ሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸውን የተቆረጡባቸውን ሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጆቻቸው ላይ ያልተቀበሉትን አየሁ። ከክርስቶስም ጋር 1000 ዓመት ኖሩና ነገሱ። ተመልከቱ፣ አንገቶቻቸው የተቆረጠባቸው ይላል። ለአውሬውና የትኛው አውሬ? ስለ የትኛው አውሬ ነው እያወራ ያለው? 1000 ዓመት ቤተክርስቲያን ነው ካላችሁ የትኛው ነው ይሄ አውሬ? በግንባራቸው በእጆቻቸው ላይ ምልክት ያልተቀበሉትን እያለን ያለው ስለ የትኛው አውሬ ነው እያወራን ያለው? እሺ የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ምን ማለት ነው? በዚህ በ1000 ዓመቱ መንግስት ሙታን አልኖሩም እያለ ነው። ምክንያቱስ ቅድም የሙታን ትንሣኤን ሳነሳ ምን ብያለሁ? ሁሉም አብሮ አይነሳም ብያቸዋለሁ። ክርስቶስ በመምጣቱ የእርሱ የሆኑት ይነሳሉ፣ እኛም በሕይወት ያለን በቅጽበት እንለወጣለን አለ። ከዛስ ሌሎቹ መንግስቱን ለአባቱ አሳልፎ በሰጠ ጊዜ ፍጻሜ ይሆናል አለ። እነዚህ ሙታን የሚነሱት ጌታ የ1000 ዓመት ንግስናውን ከጨረሰ በኋላ ነው። ለምን እንደሚነሱ ማሳያቸዋለሁ እዚህ ክፍል ላይ ስለሚናገር። የቀሩት ሙታን ግን ይህ 1000 ዓመት እስኪፈጸም ድረስ በሕይወት አልኖሩም። ይህ የፊተኛው ትንሣኤ ነው። በፊተኛው ትንሣኤ እድል ፋንታ ያለው ምኑ ነው? የሚነግሰው ነው። ይኸው ተመልከቱ። በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። የሁለተኛው ትንሣኤስ የሙታን ትንሣኤ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ምንድነው ሁለተኛው ሞት? ፍርድ ነው፣ የገሃነም ፍርድ። ሁለተኛው ሞት ስልጣን የሌለው ማን ላይ ነው? ብፁዕና ቅዱሱ ላይ ነው። ክብር ለኢየሱስ ይሁን። ስለዚህ ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ።
ከእርሱም ጋር ይህን 1000 ዓመት ይነግሳሉ። ቅድም ምን ብሏል ኤርሚ? በቤተ ክርስቲያን ላይ ነው የነገሰው ይላሉ አይደለ? ኧረ በኢየሱስ ስም ተው። በቤተ ክርስቲያን ላይ ነው ይነግሳል ያለው ወይስ ከነርሱ ጋር አብሮ ይነግሳል ነው ያለው? ይኸውላችሁ ከእርሱም ጋር ይህን 1000 ዓመት ይነግሳሉ ነው እንጂ እነሱ ላይ ይነግሳል አይደለም የሚለው ቃሉ። ልዩነት አለው አይደል ወዳጆቼ? ልዩነት አለው አይደል? አብረው ይነግሳሉ ነው እንጂ እነሱ ላይ ይነግሳል አልተ ቤተክርስቲያን ላይ ይነግሳል አልተባለም። አብረው ይነግሳሉ ነው የሚለው። እሺ 1000 ዓመት ሲፈጸም ሰይጣን ከስራቱ ይፈታል። አሁን ተመልከቱ፣ ቅድም ታሰረ ብሎናል። ይህ 1000 ዓመት ሲፈጸም ሰይጣን ከስራቱ ይፈታል። እንዳያስት ታስሮ ነበር። ተመልከቱ እዚህ ጋር ሰይጣን እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማተም አደረገበት። ከጥቂት ጊዜ በኋላ ደግሞ ሊፈታ ይገባዋል። እንዳያስት ታሰረ። አሁንስ ተፈታ። ተመልከቱ ቁጥር 7 ላይ ከስራቱ ይፈታል። 1000 ዓመቱ እንዳለቀ ሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግና ማጎግ፣ ቅድም ልጁ የጠቀሰው ይሄን ነው። እሺ ጎግና ማጎግ ብሎ ይሄ ጎግና ማጎግ ከሕዝቅኤል መጽሐፍ ምዕራፍ 38 ካለው ጎግና ማጎግ ጋር አንድ አይደለም። አሁን ሰዎች ይሄን መረዳት ያልቻሉት በጭራሽ አንድ አይደለም። ቃሉን በተመሳሳይ ተጠቅሞታል ዮሐንስም ሕዝቅኤልም። ይሄ ግን የሚያወራው ስለምንድን ነው? ከ1000 ዓመት ንግስና በኋላ ስለሚሆነው ምንድነው የሚሆነው? እዚህ ላይ ተመልከቱ። ምንድነው የሚሆነው? የነጩ ዙፋን ፍርድ እንዴት እንደሚሆን ላሳያችሁ። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግና ማጎግ እንዲያስታቸው ለሰልፍም እንዲያስከትላቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው። አሁን ቅድም ተነግሮናል እነማንን። ለምሳሌ ላሳያችሁ። በሕዝቅኤል መጽሐፍ ምዕራፍ 38 ላይ በደንብ እንድትረዱት ማለት ነው። በሕዝቅኤል መጽሐፍ ምዕራፍ 38 ላይ ከእስራኤል ጎን የሚቆሙ ሀገሮች አሉ። ከእስራኤል ጎን እሺ፣ ለምሳሌ ሳባና ድዳን የተርሴስም ነጋዴዎች መንደሮቿም ሁሉ ምርኮን ትማርክ ዘንድ መታሃልን ብዝበዛህንስ ትበዘብዝ ዘንድ ብርና ወርቅ ትወስድ ዘንድ ከብትና ዕቃንስ ትወስድ ዘንድ እጅግስ ብዙ ምርኮ ትማርክ ዘንድ ወገንህን ሰብስበሃልን ይሉሃል። እነማን ናቸው እነዚህ? ድዳን የተርሴስ ሰዎች ናቸው። የተርሴስ ነጋዴዎች ናቸው። ተርሴስ ማናት? ተርሴስ ማናት? ተርሴስ ማናት? ድዳን ማናት? መልሱልኝ። እዚሁ ሆኖ በውስጥ በኩል ኮሜንት ከምትጽፍልኝ ለምን አትገባም? ተርሴስ ስፔን ናት። ሳውዘርን ስፔን ነው። በውስጥ በኩል ይጽፍልኛል። አሁን እዚህ ቁጭ ብሎ እየሰማ በውስጥ ይጽፍልኛል። ለምን አትገባም? ናኮ ብዬ ኢንቫይት አረኩክ እንዴ ወዳጄ፣ ምን ሆነ ነው? ና ብዬ ኢንቫይት አረኩ። በውስጥ በኩል ይጽፍልኛል። ይሄ የሐሰተኛ ትምህርት ነው ይለኛል። ና ግባ፣ ኢንቫይት አረኩ። ማውራት ከቻልክ ይኸው ቤቱ ክፍት ነው። ሰው በውስጥ በኩል ከሚጽፍ ማለት ነው። እዚህ ገብተህ ይኸው እዚህ ጋር ተሳስተሃል፣ ትክክለኛው ትምህርት ይሄ ነው ብለህ ለምን አታወራኝም ወዳጄ? ለምን ትደክማለህ? ለምን ትቆሳስላለህ? በውስጥ በኩል ስመጣ ብዙ ኮረኮንች አለው፣ ትጋጋጣለህ። እና ይኸው እዚህ ፊት ለፊት ናና ማውራት ትችላለህ። ይኸው ቤቱ ክፍት ነው። ለማውራት ፈቃደኛ ነኝ። በፈለግከው ክፍል ላይ መግባት ትችላለህ ወዳጄ፣ መግባት ትችላለህ። ለምን ትሰቃያለህ? በውስጥ በኩል ተርሴስ ስፔን ናት። ድዳንሳ ማን ናት? ድዳን ማን ናት? ኢራቅ ያላችሁ ሰዎች ኢራቅማ ባቢሎን ነው። ኢራቅ አይደለችም።
ድዳን ኢራቅ አይደለም። ፉጥ ሊቢያ ብያችኋለሁ። ድዳን ሳውዲ አረቢያ፣ ተርሴስ ስፔን። እሺ እነዚህ ሀገሮች አሁን ከእስራኤል ጎን ሳውዲ አረቢያ ናት። ከእስራኤል ጎን ይቆማሉ። እሺ ከእስራኤል ጎን የሚቆሙ ናቸው። ራእይ መጽሐፍ ምዕራፍ 20 ላይ ግን ሁሉ ነው ይውላችሁ እንደ ባህር አሸዋ የሚቆጠር ማለት ነው። እሺ እንደ ባህር አሸዋ በአራቱም በምድር ማዕዘን ያሉት አሕዛብ በውስጥ በኩል ከሚደክም ብዬ እኮ ነው 10 በውስጥ በኩል ይጽፍልኛልና ለምን አይገባም ብዬ ነው። ከቻለ ያሉትን አሕዛብ ጎግና ማጎግ እንዲያስታቸው ለሰልፍ እንዲያስከትላቸው ይወጣል። ቁጥራቸውም እንደ ባህር አሸዋ ነው። ሁሉም ነው። አሁን ሰይጣን በመታሰሩ ምክንያት ጸጥ ብሎ የነበረ ዓለም ሁሉ አሁን ወደ ንጉዙ ከተማ ይመጣል። ከዛስ እንደዚህ ይላል፣ ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈርና የተወደደችውን ከተማ ከበቡ ይላል። የተወደደችውን ከተማ ከበቡ፣ እሳትም ከሰማይ። አሁን ይውላችሁ እዚህ ጋር የሚጠፉበትና ቅድም ዘካርያስ ላይ አንብቤላችኋለሁ አይደል? እግዚአብሔር እንዴት እንደሚዋጋቸው እግዚአብሔር በምን እንደሚዋጋቸው እዚህ ጋር ይውላችሁ። እግዚአብሔርም የዚህኛው ጦርነት ላይ የሰባቱ ዓመት ማብቂያ ላይ ከኢየሩሳሌም ጋር የተዋጉትን አሕዛብ ሁሉ የሚቀስፍበት ቸነፈር ነው ይላል። በእግራቸው ሲቆሙ ስጋቸው ይበሰብሳል ይላል። በጣም ነው እኮ የሚለያየው። ይሄ የሰባት ዓመቱ ማብቂያ ላይ ያለው የጎግ ማጎግ ጦርነት ነው። አይኖቻቸው በአይኖቻቸው ውስጥ ይበሰብሳል፣ ምላሳቸውም በአፋቸው ውስጥ ይበሰብሳል ነው የሚለው። ከዛስ እርስ በርስም ደግሞ በባልንጀራው እጅ ላይ ይነሳ ይላል። እርስ በርስ ይዋጋሉ። ይሄኛው ግን እንደዚህ አይነት እድል የላቸውም። ራእይ መጽሐፍ ምዕራፍ 20 ላይ ያለው እሳት ከሰማይ ወርዶ ነው የሚበላቸው። በቃ አለቀ። ይኸውላችሁ ምን ነው የሚለው? ወደ ምድር ስፋት ወጡ፣ የቅዱሳን ሰፈርና የተወደደችውን ከተማ ከበቡ፣ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ነው የሚለው። አለቀ በቃ። እግዚአብሔር የሚቀጣቸው እንኳን የተለያየ ነው እዚህኛው ላይና ዘካርያስና ሕዝቅኤል ላይ የሚናገረው። አሁን ዘካርያስን አሳይቻችኋለሁ አይደለ? ጌታ ስም ይባረክ። ዘካርያስ 14ን አሳይቻችኋለሁ አይደል? መቅሰፍቱ ይሄ ነው አይደለ? ይሄው ዘካርያስ ጋር ደግሞ ሕዝቅኤል ጋር ሂጂ ደግሞ ላሳያችሁ አንድ አይነት ነገር እያወሩ እንደሆነ አባቶቻችን። ይሄው ዘካርያስ 38 ስለ ጎግ ማጎግ የሚያወራው ይሄው በተራሮቼ ሁሉ ላይ በእርሱ ላይ ሰይፍን እጠራለሁ፣ የሰውም ሁሉ ሰይፍ በወንድሙ ላይ ይሆናል ይላል እግዚአብሔር። እርስ በርስ ይዋጋሉ ይላል። ዘካርያስ የሚያወራው ይሄን ነው። ሕዝቅኤልም የሚያወራው ይሄን ነው። አንዱ ላይ ይነሳል፣ አንዱ በአንዱ ላይ ይነሳል። ራእይ መጽሐፍ ምዕራፍ 20 እሱ በቃ ከሰማይ እሳት ወርዶ በላቻቸው ይላል። ከዛስ ምን ይሆናል? ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ ቀድሞ ነው የተጣለው። ይውላችሁ ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ። ይሄ ያሳታቸው ማን ነው? ታስሮ የነበረው ለ1000 ዓመት ማለት ነው አይደል? ቁጥር 3 ላይ እዚህ ስናነብ ለ1000 ዓመት አሰረው ይላል ሰይጣንን። ከዛ ሲፈታ ነው ያሳታቸው። ከዛ ይሄ የተፈታውና ያሳታቸው ሰይጣን ወዴት ነው የተጣለው? ቀድሞ ይሄ አንቲክራይስት እና የአንቲክራይስቱ ነብይ ያለው አይደል? የራሱ ነብይ ያለው መንገድ ጠራጊ ያለው ይሄ አንቲክራይስት ማለት ነው። ሐሰተኛው ነብይ ወዳሉበት ስፍራ ተጥለዋል። እነዚህ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለም እስከ ዘላለም ቀንና ሌሊት ይሰቃያሉ አለ። ይሄ ሐሰታቸው ዲያብሎስ ወዴት ነው የጣለው? ቀድሞ ወደ ተጣለው ወደ ሐሰተኛው ነብይና አንቲክራይስት ወደ ሐሰተኛው ክርስቶስ። ከዛስ ይሄኛው ፍርድ የመጨረሻው ፍርድ ነው። ታላቅና ነጭ ዙፋን በእርሱም ላይ የተቀመጠውን አየው። ምድርና ሰማይ ከፊቱ ሸሹ፣ ስፍራም አልተገኘላቸው። ይሄ የነጩ ዙፋን ፍርድ ነው። የዚህ የነጩ ዙፋን ፍርድ ፊት የምትቆሙ ክርስቲያኖች አንዳንድ ቁጥር ጻፉ እስኪ። እስካሁን አውርቻለሁ በደንብ እንግዲህ ሞክሬያለሁ። እስኪ የነጩ ዙፋን ፍርድ ፊት የምትቆሙ አንዳንድ ቁጥር ጻፉ። ክርስቲያኑ ናችሁ፣ ጴንጤ ማለት ነው። ክርስቲያን ስለ ኦርቶዶክስ አይደለም። ክርስቲያኑ ናችሁ፣ በነጩ ዙፋን ፍርድ ፊት ቆማለሁ የሚል አንዳንድ ቁጥር ይጻፍ። በነጩ ዙፋን ፍርድ ፊት ቆማለሁ የሚል ክርስቲያን አንዳንድ ቁጥር። ፋሲል ክርስቲያን ጴንጤና ፋሲል።
ፋሲል ብቻ ነው የሚቆመው። ታዲያ ና ጌታን ተቀበል፣ እጅን አንሳና ወደ እሳት ከምትጣል ና ጌታን አትቀበልም? ፋሲል ናና ጌታን ተቀበል፣ ግባና ወደ እሳት ከምትጣል። የነጩ ዙፋን ፍርድ ማለት የሙታን ፍርድ ማለት ነው። እሺ እንዴ በነጩ ዙፋን ፍርድ ከቀረብክ እኮ አንተ ሞት ነኝ እያልክ ነው ያለው። ጌታን ተቀበላ፣ ና ተነስ። ምን ታደርጋለህ ሙታን መንደር? የምሬን ነው የምላቸው። ይሄ የሙታን ፍርድ ነው። ክርስቲያንማ ቅድም እኮ አልኳችሁ እኮ በንጥቀት ተወስዷል እኮ። እንደኛማ ነክሰናል ከጌታ ጋር። የምን ፍርድ ነው ይሄ? የሙታን ፍርድ ነው። ተመልከቱ። ሙታንንም ታናናሾችና ታላላቆች በዙፋኑ ፊት ቆመው አዩ ይላል። የሙታን ፍርድ እኮ ነው ይህ ፍርድ። መጽሐፍም ተከፈተ፣ ሌላ መጽሐፍ ተከፈተ ይልና እርሱም የሕይወት መጽሐፍ ነው ይላል። አሁን እዚህ የሕይወት መጽሐፍ ላይ ምን እንደተጻፈ ተመልከቱ። ሙታንም በመጽሐፍ ተጽፎ እንደነበረ እንደ ስራቸው መጠን ተከፈለ ይላል። በሕይወት መጽሐፍ ላይ ስራችሁ ነው ስማችሁ ነው የተጻፈው። ክርስቲያኖች ክብር ለኢየሱስ ይሁን። በሕይወት መጽሐፍ ላይ ስራችሁ ከተጻፈማ ፍርድ ነው በቃ ያለባችሁ፣ ሲኦል ነው። እሺ ሰው በስራው ከሆነ ፍርድ ነው ያለበት። የሕይወት መጽሐፍ ላይ ምናችሁ ነው የተጻፈው? የሕይወት መጽሐፍ ላይ ምን የተጻፈው? ምናችሁ ነው የተጻፈው? ስማችን ነው የተጻፈው። እኛ ኢየሱስ ስሙ ይባረክ። በቃ በክርስቶስ ኢየሱስ ስማችን ነው። ስራ እንደ ስራህማ ከሆነ በቃ ማን ነው በእግዚአብሔር ፊት የሚቆመው? የሙታን ትንሣኤ ነው። እሺ እንደ ስራቸው መጠን ተከፈለና ባህርም በእርሱ ውስጥ ያሉትን ሙታን ሰጠ። ይኸውላችሁ ሙታን የክርስቲያኖች አይደለም፣ ይሄ ሙታን ነው። ሞትና ሲኦልም በእርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ስራው መጠን ተከፈለ። ከዛስ ሞትና ሲኦል በእሳት ባህር ውስጥ ተጣሉ ይላል። ሞትም ሲኦልም በእሳት ባህር ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው ይላል። ቅድም እዚህ ጋር ምን ብያችኋለሁ? አስተውላችሁ ከሆነ በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው፣ ሁለተኛው ሞት በእርሱ ላይ ስልጣን የለውም ይላል አይደል? ሁለተኛው ሞት በዚህ በብፁዕና በቅዱሱ ላይ ስልጣን የለውም። ሁለተኛው ሞት ማለት የትኛው ነው ታዲያ? ይኸው ሞትና ሲኦል ወደ እሳት ባህር ተጣሉ። ይህም የእሳት ባህር ሁለተኛው፣ እኛ ላይ ሁለተኛው ሞት ስልጣን የለውም። አዎ በክርስቶስ ኢየሱስ እኛ አምልጠናል ከሞት። ከዛስ በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ስምህ ከሌለ በሕይወት መጽሐፍ ላይ የለህም፣ በቃ በባህር ውስጥ ተጣል ይላል። ይሄ ሁለተኛው ሞት ነው፣ ፍርድ ነው፣ ፍርድ ነው። ይሄ በነጩ ዙፋን ፍርድ ፊት ቆምክ ማለት በቃ ወደ እሳት ባህር ነው የምትጣለው። ይሄ 1000 ዓመት ሲፈጸም የሚሆን ፍርድ ነው። 1000 ዓመት ሲፈጸም የሚሆን ፍርድ ነው። እኛ ከዚህ በፊት ተነጥቀናል። ከተነጠቀን በኋላ 7 ዓመት አልቋል። ከዛ የ1000 ዓመት የንግስና ጊዜ አለ። ይሄ ቅድም አንደኛ ቆሮንቶስ መጽሐፍ ምዕራፍ 13 ላይ ያነበብኩ ምዕራፍ 15 ቁጥር 24 እና 23 ላይ ያነበብኩላችሁ ማለት ነው። ይኸውላችሁ ነገር ግን እያንዳንዱ በራሱ ተራ ይሆናል። በራሱ ተራ ማለት ሂዝ ኢን ኦን ኦርደር ማለት ነው። አግኝታችሁኛል? ለምሳሌ ክርስቲያንና ሙስሊም እኩል አይነሳም ማለት ነው። ተራ በተራ ነው የምትነሱት ማለት ነው። ክርስቶስ እንደ በኩራት ነው። በቃ ክርስቶስ በኩር ነው። በኋላም በመምጣቱ የክርስቶስ የሆኑት ናቸው የሚነሱት። ምን እያለ መሰላችሁ መጽሐፍ? ጌታ ካልመጣ በትንሣኤ አካል የሚነሳ የለም ማርያምን ብትሆን እያለ ነው መጽሐፉ። እሺ ማርያምን ብትሆን ጌታ ካልመጣ በትንሣኤ አካል የሚነሳ የለም። ለምን? የክርስቶስ የሆኑት ናቸው የሚነሱት። ማርያምም ጌታ ካልመጣ መነሳት አትችልም በትንሣኤ አካል አችልም። የምትነሳው የክርስቶስ ስለሆነች ጌታ ሲመጣ ነው። ጳውሎስ የሚነሳው ጌታ ሲመጣ ነው። ጌታ ሲመጣ ነው። ይኸውላችሁ ከዛ 1000 ዓመት ሲያልቅ ማለት ነው መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣን ሁሉ ኃይልን በሻረ ጊዜ ፍጻሜ ይሆናል። ፍጻሜ ይሆናል የሚለው ይሄ ምንድን ነው? የነጩ ዙፋን ፍርድ ማለት ነው። አሁን ያየነው የሙታን ፍርድ ማለት ነው። የሙታን ፍርድ መጽሐፍ ቅዱስ በደንብ እንደዚህ አድርጎ ግልጥልጥ አድርጎ የእግዚአብሔር ቃል ምን እንደሆነ ይናገራል፣ ያስተምራል። እኛ ክርስቶስ ኢየሱስን የምንጠብቅ በብርሃን ያለና ክርስቶስ ኢየሱስ በተሰሎንቄ መጽሐፉ ላይ ጳውሎስ በመልእክቱ ላይ እንዳለን የመጨረሻ ይሁን ይሄ ረጅም ሰዓት እንዳይሆን እንደዚህ ብሏል። ይሁንላችሁ ወንድሞች ሆይ ስለ ዘመናት
ስለ ወራትም እንዲጻፍላችሁ ያስፈልጋችሁ። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ሌባ መች ነው የሚመጣው? ሌሊት ነው የሚመጣው። ሌባ በቀን አይመጣም። ሌሊት ማለት ምንድነው? ጨለማ ማለት ነው። ሌሊት ምንድነው? ሞት ማለት ነው። ጨለማ ማለት ነው። እኛ በጨለማ አይደለንም። ሌባ በእኛ ላይ ጌታ እንደ ሌባ አይመጣብንም። ምዕራፍ 1 ተሰሎንቄ መጽሐፍ ምዕራፍ 5 ስታየኝ ለክርክር ምግብ አይደለም። እሺ አልመለስም ከዚህ በኋላ። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋል። እሺ ከዛ እንደዚህ ይላል እሺ ሰላምና ደህንነት ነው ሲሉ ምትሏን ቃል አያችኋት እዚህ ጋር ሰላምና ደህንነት ነው ሲሉ ማለት እነሱ ማለት ነው። እሺ ሰላምና ደህንነት ነው ሲሉ፣ ሰላምና ደህንነት ነው ስትሉ አይደለም የሚለው ቃሉ። ሲሉ እነማ? እነሱ በጨለማ ያሉት ሌባ በድንገት በሌሊት እንደሚመጣው እንደሚመጣባቸው ማለት ነው። ያን ጊዜ ምጥ እርጉዝን እንደሚይዛት ጥፋት በድንገት ይመጣባቸዋል እንጂ ይመጣባችኋል አይደለም የሚለው። ይመጣባችኋል እነሱ ላይ፣ ይመጣባችኋል ቢሆን እኛ ላይ፣ ይመጣባቸዋል ሲሆን እነሱ ላይ። ምንድነው የሚለው? ይመጣባቸዋል። ከቶም አያመልጡም፣ ከቶም አታመልጡም አይደለም የሚለው። ከቶም አታመልጡም ቢሆን እኛ ላይ፣ ከቶም አያመልጡም ለምን? በጨለማ ስለሆኑ፣ በሞት መንደር ስለሆኑ። ከቶም አታመልጡም ተብሎ ለክርስቲያን አይጻፍም። እኛማ በብርሃንን ጌታ ይመጣብናል እኮ አይደለም የምንለው፣ ይመጣልናል ነው የምንለው። አያችሁ ቃሉ ራሱ ይለያያል። ጌታ ይመጣልናል እንጂ አይመጣብንም። አያመልጡም። እኛስ ሃሌሉያ። ወንድሞች ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁ። እናስ ሁላችሁ የብርሃን ልጆች የቀንም ልጆች ናችሁ። እኛ ከሌሊት ወይም ከጨለማ አይደለንም ይላል። ከምን አይደለንም? ከጨለማ ወይም ከሌሊት አይደለንም እና የብርሃን ልጆች ነን። ጌታ ይመጣልናል። ኢየሱስ ሊወስድን ነው የሚመጣው። ሙሽራው ፊት ለፊት ልናየው ነው ጌታን ማለት ነው። ፊት ለፊት ልናየው፣ ስለኛ የተወጋውን እጆቹን ልናይ ማለት ነው። የናፍቀን ጌታ ሊወስደን ይመጣል። ዘላለም ከእርሱ ጋር ልንኖር ስፍራ ሊያዘጋጅልን የሄደው ጌታ ሊወስደን ይመጣል። ታማኝ የሆነ አምላክ አለ። ለቃሉ ታማኝ የሆነ ሊወስደን ኢየሱስን ፊት ለፊት እናየዋለን። በደሙ የጠበቃትን ቤተክርስቲያን እዚሁ ተሰሎንቄ መጽሐፍ ምዕራፍ 5 ላይ እንደዚህ እኮ ነው የሚለው። የሰላምም አምላክ ራሱ ሁለንተናችሁን ይቀድስ ይላል። መንፈሳችሁ፣ ነፍሳችሁ፣ ስጋችሁ ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይለና፣ ክብር ለኢየሱስ ይሁን። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያድርገዋል ይላል። ነውር አልባ ናት ቤተክርስቲያን። በእውነት ነው የምላችሁ፣ ክርስቶስ ኢየሱስ በደሙ የጠበቃት ናት ቤተክርስቲያን። የሱ የሆነችውን ጌታ ሊወስድ ይመጣል። በፍቅሩ ተማርከናል። ክብር ለኢየሱስ ይሁን። ፊት ለፊት እናየዋለን ኢየሱስ ፊት ለፊት የተወጉትን እጆቹ። ቅዱሳን ሁሉ በክርስቶስ ኢየሱስ ደም የተቀደሳችሁ እናንተ በእግሩ ፊት ተደፍተን ለበጉ አዲስ ቅኔ እንቀኛለን። ራዕይ መጽሐፍ ምዕራፍ 5 ላይ እንደሚናገረው አዲስ ቅኔ በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማህተም የተዘጋ መጽሐፍ አየው። ብርቱም መልአክ መጽሐፉን ይዘረጋ ዘንድ ማህተቦቹንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ ሰሙ ይላል። በሰማይም ቢሆን አያችሁ፣ ለሌሎቹ ምስጋና ማናቀርበው ለዚህ ነው። በሰማይም ቢሆን በምድር ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። ላልተቻለው አንሰግድም፣ ላልተቻለው አንዘምርም። በሰማይም ቢሆን መላእክቶች
የቀደሙት አባቶች በምድር ላይ ቢሆን አሁን አሉ የሚባሉት ታላላቅ ሰዎች ከምድር በታች ቢሆን ማንንም ጥራ መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። ላልተቻለው ለምን ትሰግዳለህ? አልተቻላቸውም። ኃያላን መላእክቶች አሉ፣ ጦረኛ የሆኑ መላእክቶች አሉ፣ አልተቻላቸውም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀሱ። ሽማግሌዎቹ አንዱ አታልቅስ ድል ያደረጋል። አያችሁ፣ ለሱ ነው እኛ ምን ሰግደው። ድል ለነሳው ለሱ ነው እኛ ምን ሰግደው። ይገባዋል። አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለ። ክብር ለኢየሱስ ይሁን። ከይሁዳ ነገድ የሆነው አንበሳ የዳዊት የእነ አባባ እሴይ ሥር ዘር የሆነው መጽሐፉን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል። ድል ለነሳው ነው የምንሰግደው። ድል ለነሳው እንዲህ እያልን እንዘምራለን። መጽሐፉን ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋሽተ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። በምድር ላይ ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። አየሁም፣ በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበር። በታላቅም ድምፅ የታረደው በግ ኃይልና ባለጠግነት፣ ጥበብም፣ ብርታትም፣ ክብርም፣ ምስጋናም፣ በረከትም ሊቀበል ይገባዋል አሉ። አዎ ይገባዋል። የታረደው በግ ኢየሱስ ይገባዋል። ለሱ ብቻ ነው ዝማሬ፣ አምልኮ፣ መደፋት፣ ስግደት ለርሱ ብቻ ለታረደው በግ። አዎ ይገባዋል። በሰማይና በምድር ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእርሱም ውስጥ ያለ ሁሉ በረከትና ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አራቱም እንስሶች አሜን አሉ። ሽማግሌዎቹም ወድቀው ሰገዱ። ኢየሱስ ይሄ ነው የኛ ጌታ። ድል ነሺ ነው። ሊሰገድለት የሚገባ ነው የኛ ጌታ። ኃያል ነው የኛ ጌታ። ኃያል ነው። በደሙ ከሞት የተናጠቀን አምላክ ነው እርሱ። ድል ያደረገ ነው የይሁዳ አንበሳ ኢየሱስ። አዎ ስግደት ለሱ፣ አምልኮ ለሱ፣ በረከት ለሱ፣ ምስጋና ለኢየሱስ ከዘላለም እስከ ዘላለም። ክብር ለሱ። ለሱ እንገዛለን። አብረ ነው። ይሄ የክርስቲያኖች ቅኔ ነው። ክርስቲያኖች የሚቀኙት ቅኔ ነው። ይሄ አብረ ነው እንነግሳለን። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችን በሚገባ ይሄን ያስተምራል። በሚገባ ይሄን ይናገራል። ይሄ ክርስቲያኖች እምነት ነው። መጽሐፍ ቅዱስ አሁን መተክ በሁለተኛው ክፍለ ዘመን የነበረ አባት ይሄን ተናግሯል። በተለይ እንስቀባለሁ ጌታን ነው ብላችሁ። በአራተኛው ክፍለ ዘመን የነበረ አባት ይሄን ተናግሯል። እኔ እኮ መጽሐፍ ቅዱስ እየተናገረ እኮ ጌታ እየተናገረ እኮ ሐዋርያቶቹ እየተናገሩ ነው። የብሉይ ኪዳን ነቢያት እየተናገሩ ነው። የእግዚአብሔር ሐሳብ ይሄ እንደሆነ እየተናገረ ነው። ክብር ለኢየሱስ ይሁን። ይሄ ክርስቲያኖች እምነት ነው። ጌታ ዘመናችሁን ይባርክ። በሰፊው ደግሞ እንዲሁ ሃይላይት የሮጥኩባቸውን በሰፊው በሌላ ጊዜ በደንብ እየተማማርን ደግሞ እምነታችንን በደንብ አጥብቀን መያዝ መቻል አለብን። እውነቴን ነው የምላችሁ፣ አጥብቀን መያዝ መቻል አለብን። የሆኑ የሚመጡ ትምህርቶች ሊወስዱን አይገባም። የመጽሐፍ ቅዱስ እውነት ነው። ሚስተር ኤክስ የሚባል አባቴን አልተረዳውም። ምን አገባኝ እኔ፣ አይመለከተኝ። የእግዚአብሔር ቃል ግን ይሄን ይናገራል። እግዚአብሔር ሐሳቡ ይሄ ነው። እግዚአብሔር ሐሳቡ ይሄ ነው። ጌታ ዘመናችሁን ይባርክ። ወዳችኋለሁ። ዋው ብሩክዬ፣ በእውነት እንደዚህ አይነት መገለጥ በእውነት እንደዚህ አድርገህ
በአንተ በብላቴናው በታናሹ ወንድማችን እንደዚህ ቁጭ ብለን ስንማር እኔ በጣም በቃ ምንም የማልጠግበው ትምህርት ቢሆን ይሄ የዘመን የፍጻሜ የምንማረው ትምህርት ሁሌ ያስተማርከን ነው። ግን ደግሞ ሁልጊዜ አዲስ ነው። በእውነት ሁሌ ደስ የሚለን ትምህርት ነው በጣም በተለይ ስናውቀው ማለት ነው። በመከራው ዘመን እኛ በማንኖርበት ጊዜ ራእይ ዮሐንስን ስናነበው ያን ጊዜ አለመኖራችን ከጌታ ጋር መሆናችን በጣም ነው እንትን የሚያደርገውና አንድ ጥያቄ አለኝ። በጣም ነው ደስ የሚያሰኘው የዘላለም ሕይወት ከጌታ ጋር ለዘላለም በሱ እጅ መሆናችን ቁልጭ አድርገን ያስረዳሃንና ያው ሁሌ ነው የምታስተምረን። እኔ ተከታይ ነኝ ብሩክዬ እንደምታውቀው። ዳንኤል ምዕራፍ 7 ላይ ብሩክዬ ጥያቄ ይቻላል አይደለ? ቆይ ጥያቄ ከመጠየቅሽ በፊት ትችያለሽ። ቴንኪ ብሩክዬ። ጌታ እግዚአብሔር ዘመንን ይባርክ። እኔ እዚህ ውስጥ ላላችሁ ለምትሰሙ ቅዱሳን ወገኖች እባካችሁ አንድ ነገር ልለምናችሁ። ከእስራኤል ሕዝብ ጋር በተገናኘ ያላችሁ አመለካከት ከተበላሸ ማለት ነው መጽሐፍ ቅዱስ በሙሉ አይምሯችሁ ውስጥ ነው የሚበላሸው፣ ሙሉ በሙሉ ማለት ነው። አንዳንድ ሰው እንደ ሎተሪ ትኬት ስትፍቀው ግልጽ የሆነ ለመሲሁ ዘር ያላችሁ ጥላቻ በጌታ ቤት ውስጥ እንኳን ሆናችሁ ልክ እህል ዘርዝሮ እንደሚወጣ እንደዛ ዘርዝሮ ወጥቶባችኋል። ኦኬ እስራኤል በዘላለም ኪዳን እግዚአብሔር ኪዳን ይገባል። ሁለቱንም ኪዳን ከዚህ ጋር ከነሱ ጋር ያቆመ ህዝብ ነው። አመፀኝነታቸው የታወቀ ነው መጽሐፍ ቅዱስ ላይ እንደሚናገረው። መዳንን ግን አሕዛብ የሚሆን እነሱ የሚያገኙት በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንደሆነ ይሰመርበት። እስራኤላዊ ስለሆነ ብቻ አይድንም፣ የአብርሃም ዘር ስለሆነ ብቻ አይድኑም። ኪዳን ከነሱ ጋር ስለገባ ብቻ እግዚአብሔር አያድናቸው። የሚያድናቸው ቀብቶ በላከው በልጁ በኢየሱስ ክርስቶስ በማመን ነው የሚድኑትም የዳኑትም ማለት ነው። በልጁ በኢየሱስ ክርስቶስ የማያምን አይሁዳዊውን ግሪካዊ፣ ባሪያዊውን ጨዋ፣ ወንዲውን ሴት፣ የተማረውን ያልተማረ ማንም አይድንም። ግን ከዚህ ከነገረ ፍጻሜ ጋር በተገናኘ ከእስራኤል ሕዝብ ጋር ያለ አመለካከት የብዙ ሰው አይምሮ ተበላሽቷል። በጌታ ነው፣ አይምሯችሁ ግን ተበላሽቷል። አንዳንድ ሰዎች ቢያገኟቸው ከመግደል ሁሉ እንኳን ራሱ የማይተናነስ ኦልሬዲ በልባችሁ ውስጥ ገላችኋቸዋል። እስራኤል ተብሎ ሲባል ያንገሸግሻል። ነገሩ ስሙም ነው እንደዛ የሚያደርገው። ስሙ ራሱ እግዚአብሔር ስላወጣው እስራኤል ብሎ የሚለው ስም ከሰውም ከእግዚአብሔርም ጋር ታግሎ የሚያሸንፍ ስም ነው። ራሱ ስሙ ማለት ነው። በጣም ብዙዎች ትበሳጫላችሁና እሱን ተዉትና፣ መበሳጨቱን ተዉትና ነገረ ፍጻሜ እግዚአብሔር ከህዝብ ጋር ያለው ጌታውን አድሎ አላደረገም። እስራኤላውን ስፔሻል ነው ብሎ የሚል አዲስ ኪዳን የለም። መዳንን በተመለከተ ለአይሁድም ለአሕዛብ እግዚአብሔር ጽድቁን በአሕዛብ ፊት ገልጧል። ማዳኑን አምጥቷል። ከእስራኤል ህዝብ መሲሁ ተወልዷል፣ መጥቷል፣ አለቀ። እራሱ እኮ አልኩ አይሁዳዊ ቢሆን በኢየሱስ ክርስቶስ በጌታችን ካላመነ ለዘላለም ነው የሚጠፋው። አሕዛብም ቢሆን ማለት ነው። እነሱ በስፔሻልነት መንግስተ ሰማያት የሚገቡበት ሌላ መንገድ አልተዘጋጀላቸውም። በቃ እግዚአብሔር ልጁን ልኮ አድርጓል። ልጁ ያለው የዘላለም ህይወት አለው። ይሄ ነው የወንጌሉ እውነት። ለአይሁድም ይሁን ለአሕዛብ ልጁ ያለው ህይወት አለው። የእግዚአብሔር ልጅ የሌለው አይሁድም ይሁን አሕዛብ ህይወት የለውም። አለቀ። ነገረ ፍጻሜን ግን በተመለከተ የጌታችን የኢየሱስ ክርስቶስ መምጣት እውነት ነው ብላችሁ የምታምኑ ከሆነ ይመጣል። ሲመጣ ወደዚህ ዓለም ነው የሚመጣው። ነቢያት ናቸው የተናገሩት። የእግዚአብሔር ቃል የተናገረው ወደዚህ ዓለም ሲመጣ ወደዳችሁም ጠላችሁም፣ እቺ በካርታ የምታዩት እዚህ ጋር ፊት ለፊት ላይ ያስቀመጥናት እዚች ምድር ላይ ነው የሚመጣው። ጠቅ ምንም ልታደርገው አትችል። ቀደም እንደ ገብቶ እንደነገረን ቴዎሎጂያን ነኝ ብሎ ያለው ሳውዲ አረቢያም ሊመጣ ይችላል፣ ኒውዮርክም ሊመጣ ይችላል ይላል። ይሄ ዝም ብሎ ብራዘር ግል ቢሆን አስተሳሰብ ተው። ቴዎሎጂ ትምህርት ቤት ገብተህ ዲግሪን፣ ዲፕሎማን፣ ዶክትሬትን ለምን አሰራ? ግልብ ትውልድ ይባላል። መጽሐፍ ቁጭ በሉና አንብቡ። እንዴት ነው ሳውዲ አረቢያ ይመጣል ብለህ የምትለው? የትኛው ነቢይ ነው ሳውዲ አረቢያ ይመጣል ብሎ ያለ? እንዴት ነው ኒውዮርክ ይመጣል ብለህ የምትለው? እንዴት ነው የትኛው ነቢይ ነው ኒውዮርክ ይመጣል ብሎ ያለ? የብሉይ ኪዳን ነቢያት ምንድን ነው እያሉ ያሉት?
እግሮቹ በምስራቅ በኩል ባለው በደብረ ዘይት ተራራ ላይ ይረግጣሉ። በኢየሩሳሌም ምስራቅ እያለ እየነገረ ኢየሩሳሌም የት ሀገር ላይ ነው ያለው? እዚህ ምድር ላይ ካርታው የምናሳየው ምድር ላይ አይደል ኢየሩሳሌም ብሎ የሚል ምድር ያለው? ሌላ ሀገር አለ እንደ ኢየሩሳሌም ብሎ የሚል? ሳውዲ ውስጥ አለ? በአረብ ምድረ በዳ ላይ አለ? አውሮፓ ውስጥ አለ ኢየሩሳሌም የሚባል ሀገርና ከተማ? የለም። የለም። ታዲያ ለምንድን ይሄንን ያህል ጥላቻ በጥላቻ የነቀዘው አንዳንድ ጴንጤ ይሄንን ሀገርና ይሄንን ህዝብ በተመለከተ ሲነሳ በጣም እውነቴን የምላችሁ የሚያማቸው ሰዎች አሉ። ህመማችሁ 7 እጥፍ ይጨምር እንጨምርላችኋለን በጽድቅ ቃል። በቃ ምንም ልናደርግ አንችልም። መዳን ለአይሁድም ይሁን ለአሕዛብ በክርስቶስ ኢየሱስ በማመን ነው። አዎ፣ ግን እግዚአብሔር በልጁ በክርስቶስ ኢየሱስ የቀጠረው ዘመን አለ። ባዘጋጀው ሰው እጅ በዓለም ላይ ሊፈርድ አለው ይላል ሐዋርያት ሥራ መጽሐፍ ምዕራፍ 17። ያንን ሲፈርድ የሚያደርገው በዳዊት ዙፋን ላይ ለአለቅነቱ መንግስቱ ይበዛል ይላል። ያ የዳዊት ዙፋን ማለት የእግዚአብሔር መንግስት ዙፋን ማለት ነው። በሁለተኛ ዜና መጽሐፍ ምዕራፍ 13 ላይ እንደተናገረው ማለት ነው። የዳዊት ዙፋን ማለት ብራዘር፣ እኛ ሀገር እኮ አፄዎቹ እኮ አምጥተው ቀልደውበታል። ሞዐ አንበሳ ዘእምነገደ ይሁዳ እያሉ ማለት ነው። የእኛ አፄዎች የኢትዮጵያ አፄዎች ሲቀልዱበት የነበረ እኮ ዙፋን እኮ ነው ማለት መንግስት እኮ ነው። ስታጠናው ትግራዋይ ነው አፄ ዮሐንስ፣ ግን ሞዐ አንበሳ ሲሉ ነበር። ስታጠናው ጎንደሬ ነው አፄ ቴዎድሮስ። ስታጠናው የሸዋ አንኮበር ተወላጅ ናቸው አፄ ሚኒሊክ። ስታጠናው የኦሮሞና የጉራጌ ተወላጅ አፄ ዮሐንስ። ግን ምን ሲሉ ነበር የነበሩት? ሞዐ አንበሳ ዘእምነገደ ይሁዳ እያሉ ማለት ነው። ከይሁዳ ነገድ የወጣሁት አንበሳ እኔ ነኝ እያሉ ዘራቸው ሲጠራ አማራ፣ ኦሮሞ፣ ትግሬ ምናምን ነገር ማለት ነው። በየት በኩል ተገናኛችሁ? እንዴት በኩል በምን በኩል ተገናኝተው ነው አፄ ሚኒሊክ ሞዐ አንበሳ ተብለው የተጠሩት? በምን በኩል ተገናኝተው ነው አፄ ዮሐንስ ሞዐ አንበሳ ዘምነው ሲባሉ የነበሩት? በምን በኩል ተገናኝተው ነው አፄ የኃይለ ሥላሴ ከይሁዳ ነገድ የወጣ አንበሳ የሆኑት? በምን በኩል ተገናኝቶ ነው አፄ ቴዎድሮስ የዳዊት ዘርና ትውልድ ናቸው እና ሞዐ አንበሳ ዘእምነገደ ይሁዳ? ይሄ እኮ ማለት አንድ ጣሊያናዊው ሰውየው እንዳለ ጌታው ስሟን ያስገደላት ብሎ እንደተባለው አይነት ማለት ነው። አየ በሙሉ ገቧ ወደ ጉድጓድ። አፄ ምኒልክ፣ አፄ ዮሐንስ፣ አፄ ኃይለሥላሴ፣ አፄ ቴዎድሮስ ማን መንግስቱን መጥቶ ሞዐ አንበሳ ማለት ይችላል፣ መብቱ ነው። ግን ማጠፊያው ቸግረዋል ነው ብዬ የምልህ። አፄ መለስም ቢመጣ ሞዐ አንበሳ ማለት ይችላል። አብይም አሁን ሞዐ አንበሳ ማለት ይችላል። ግን ማጠፊያው ቸግረዋል፣ ይጠየቃል። ከየት ማን እንዴት በምን ተወለድ በየትኛው ዘመን የዘር ሐረግህን ግልጽ አድርግ አምጣ ተብሎ ይጠየቃል። ማምታታት አይቻልም። እና ሁሉ ወደ ጉድጓዶ። እኛ የምናውቀው አንድ ነው። ልብ በልና ስማኝ። ሞዐ አንበሳ ዘእምነገደ ይሁዳ የተባለው ኢየሱስ ክርስቶስ የእግዚአብሔር ልጅ ብቻ ነው። ቅድሞ ወንድምነት ሲነካካው ነበር በራእይ መጽሐፍ ምዕራፍ 5 ላይ ያለው ማለት ነው። ከነገደ ይሁዳ አንበሳ ከነገዱ ከይሁዳ የሆነ የዳዊት ስር የሆነው አንበሳ እሱ ነው። በቃ አይጣል እኮ ነው አንተዬ። እኛ ኢትዮጵያ ምድር ላይ በተለይ በጌታ በኢየሱስ ክርስቶስ እንዴት ያበሳጫል እኮ አልኩ። እንዴት እኮ እንደሚያበሳጭ ውሸት፣ እንደ ውሸት የሚያበሳጨኝ ነገር የለም። ቀደዳ በቃ ዝም ብሎ ሞዐ አንበሳ ዘእምነገደ ይሁዳ ይልላል። ዘሩ ሲጠራ አማራ ነው። ዘሩ ስታጠራው ኦሮሞ ነው። ዘሩን ስታጠራው ቆንጅዬ ትግራዋይ ነው። ቆንጅዬ አማራ፣ ቆንጅዬ ኦሮሞ፣ ቆንጅዬ ወላይታ፣ ቆንጅዬ ከምባታ አለቅ። እሱን ወስደህ አምጣልኛ ከነገደ ይሁዳ እንደተቀዳ ዘርህ የዘር ሐረግህን አሳየኝ። ይህንን የዘር ሐረግ ስታገሳይ ደግሞ ሄደህ ልክ ከዮሴፍ ነው የምቀጥለው። የዮሴፍ የማርያም እጮኛ አለ አይደል? እሱ አይደል ወንድ ሆኖ መጨረሻ የተጻፈው? አዎ። ከዛ ታረጋግጥልኛለህ። በዚህ በ1900 ዓመት ታሪክ ውስጥ ትሰፋዋለህ ማለት ነው ዘርህን። ከዛ ዘርጋ እንትና አበበ እንትናን ወለደ፣ እንትናን ወለደ ብሎ የሚለው እሱን ታመጣዋለህ። የአፄ ሚኒሊክን ጠርተህ ንጉሱን ታገናኝልኛለህ። የኔ አንበሳ እንሰማሃለን። ፈንዲሻዬን ይዤ ቡናዬን እየጠጣሁ ቁጭ ብዬ እሰማሃለሁ።
ታገናኘዋለህ ማለት ነው። እና ከዛ በልልታና በጭብጨባ ልክ ነው፣ እውነት ነው፣ እኚህ ሰውዬ በእርግጥም ንጉሱ ከነገደ ይሁዳ ነበሩ ብለን እንላለን ማለት ነው። እንኳን አንተ አይደለም አሁን እንኳን ያሉት እስራኤላውያን ከየትኛው የዘር ሐረግ እንኳን እንደወጡ እስራኤላውያን ናቸው፣ ግን ከየትኛው የዘር ሐረግ እንደወጡ እንኳን መረጃ የላቸውም። ማሳየታቸውን አይሁዳውያን ናቸው፣ ምንም ጥርጥር የለው። የዘር ሐረጋቸው ግን ከስምዖን ነው፣ ከንፍታሌም፣ ከዛብሎን ነው፣ ከአሼር፣ ከዮሴፍ ነው፣ ከቢንያም ብሎ የሚለው ማሳየት አልቻሉም። ለምን? ዘመኑ 1900 ምናምን ነገር ዓመት ርቀት አለው። 19 ትውልድ አልፏል። 19 ትውልድ ውስጥ ሊያሳዩ አልቻሉም። አይሁዳውያን ናቸው፣ ምንም ጥርጥር የለው። አይሁዳውያን ናቸው። የዘር ሐረጋቸው ግን ከነገደ ይሁዳ ነኝ ብሎ ለማለት አንድ ሰው ክሌም ለማድረግ አምጣ ተብሎ ሲባል አይችልም። በ70 ዓመት በባቢሎን ምርኮ እንኳን በሄዱበት ሰዓት በባቢሎን ተማርከው በሄዱበት ሰዓት ላይ ከ70 ዓመት በኋላ እንኳን ከባቢሎን ምድር ሲወጡ የዘር ሐረጋችሁን አምጡ ተብለው ሲጠየቁ በትክክለኛ ሊያሳዩ ስላልቻሉ በዕዝራ መጽሐፍት ምዕራፍ 2 ላይ ከክህነት ተከለከሉ ይላል። ዳርያስ 70 ዓመት እንኳን ሆኗቸው በባቢሎን የዘር ሐረጋቸውን እንኳን አምጥተው ከነገደ ለዊ የለዊ ልጅ ቃት፣ ጌዴሶን፣ ሜራሪ ከየትኛው መሆኑን ሊያሳዩ አልቻሉም። ስለዚህ ዳርያስ ተባሉ። አንተማ ካህን አይደለም በክህነት አታገለግሉም ተብለው ተከለከሉ ይላል። ሃሌሉያ! እንከለክልሃለን። አይ እኔ እኮ የመሲሁ ዘር ነኝ ብለህ ብትል በየት በኩል ተገናኘህ? ማን በማን ቢወልድ? አያው እንግዲህ ከነገደ ሴም አይደል ብለህ እንዴ? ሴም ማንን ወለደ? ሴም አርፋክስድን፣ አርፋክስድ ቃይናን፣ ኤቦር፣ ሳላ፣ ራግው፣ ፋሌቅ የሚባሉ አሉ። ከማን ነው አንተ የተወለድከው? ዝም ብለህ ከነገደ ሴም ብቻ ብለህ በሚል እኔ አረቡና ትግራዋዩ ኤርትራዊውና አማራው ነገደ ሴም ነኝ ብላም ነገር ብለህ እንደዛ አትችልም። ታመጣዋለህ ማለት ነው። ከየትኛው አርፋክስድ፣ ቃይናን፣ ኤቦር፣ ሳላ፣ ፋሌቅ፣ ራግው እነኚህ አሉ። ከየትኛውን አንተ የተቀዳው? ነገደ ሴም ከነገደ ኩሽ ነኝ ብለህ ስትል ከየት ነው የተቀዳው? ከነገደ ያፌት ነኝ ስትል ከየት ነው የተቀዳው? አታምታታም ስል ብራዘር ከየት ነው የተቀዳው? አያትህ ከየት ነው የተቀዳው ብለው ነገሩ። እንዲህ ዝም ብለው ቁጭ ብለው ሲያሰጡ የነገሩን ተረት ሁሉ በቀይ በጥቁር እስክሪብቶ ጽፈው እዚህ እኛ ምድር ላይ እኮ አንተ የሚቀለድ እኮ የሚሰራ እኮ ሻፍጥ አያና አራርሳ ጋቢሳ ስለተባልክ ነገደ ይሁዳ ነኝ ብለህ ትላለህ እንዴ? ዳርያስ ወልደ ጊዮርጊስ ሀብተ ማርያም ድፋባቸው ስለተባልክ ብቻ አይ እኔ ነገዴ ከስምዖን ነው እንዴ? አረ በመድኃኔዓለም ተፋታኝ ስልህ መንፈሴን አታበሳጨው። ካመጣህ አምጣ፣ ክሌም የምታደርግ ከሆነ አምጣ ዘር ሐረግ፣ ካልሆነስ ዳርያስ ተክላይ ገብረ እግዚአብሔር ገብረ እግዚ ስለተባልክ ከነገደ ይሁዳ ነው ብለን አንልህ። መረጃ አምጣ፣ የተሰናሰነ መረጃ አምጣ። ግልጽ አይደለም እንዴ? አዎ በቃ ተውል እንጂ እንዴ! እንደዚህማ ነገር የለም። እንደዚህማ ብለው ነገር የለም። ማንም እኮ ተነስቶ ማለት ይችላል። እኔም እኮ የመሲሁ ዘር ነኝ ብዬ ብለህ አሁን እችላለሁ አይደል? እችላለሁ። እኔም እኮ የምልህ እኔ አያቴ ስንት ነግረኝ ነበር። ኢየሱስ አጎቴ ነው በስጋ እንዛመዳለን እኮ ብዬ ልልህ እችላለሁ። ጉዳዩ ግን መረጃ አምጣ ተብዬ ስባል ነው። ከማን የተወለድከው እስኪ ዘርዘር አድርገው ተብዬ ስባል አይ የምልህ እንደዚሁ በደምሳሳው መነኝ እንደዛ የሚባል ነገር የለም። አንተ በቃ ቆንጅዬ አማራ ነህ ቻለው፣ ቆንጅዬ ኦሮሞ ነህ በቃ ቻል። የዘር ሐረግህ እንግዲህ ከነዚህ ብሔሮች ሊቀዳ ከነዚህ ሶስቱ አባቶች ሊቀዳ እንደሚችል እናምናለን። ሴም እና ካም ያፌት ኖህ ከጥፋቷ በኋላ የወለዳቸው ሴም የጥፋቷ ዘመን አስቀድሞ ከጥፋቷ በፊት የወለዳቸው ሴም ካም እና ያፌት የሚባሉ 3 ወንዶች ልጆች አሉት። ከነሱ የተወለዱ አለ። የነሱ የዘር ሐረግ ምንጫችን ከነሱ 3 አባቶች
ሊሆን እንደሚችል ምንም አይጠረጠርም። ግን ሴም እንኳን ስንት ልጅ ወለደ? መጽሐፉን ገብተህ ብታነበው ብራዘርዬ፣ ዘፍጥረት መጽሐፍ ምዕራፍ 5፣ ዘፍጥረት መጽሐፍ ምዕራፍ 10፣ አንደኛ ዜና መጽሐፍ ምዕራፍ 1 ገብተህ ብታነብ ታመጣዋለህ። እንዲሁ ዝም ብሎ እንትን ሽንሽን ቀሚስሽን ለብሰሽ እኔ እንግዲህ አክስቴ እንደምትነግረኝ ከነገደ ሴም ነኝ ብለዋል እና ያው እንግዲህ ከነገደ ሴም ጌታችን መጥቶ የለ ብለህ የምታሰፋፋው አይደለም። ምን ነው ጠንከር ሰባት ቤትህን እንኳን እኮ መጥራት የማይችል ትውልድ እኮ ነው አሁን እዚህ መጥቶ እስከ 7 ዘር ትውልድ እስከ 10 ዘር ትውልድ ድረስ መቁጠር የማይችለው ሰውዬ ነው ኢየሱስ ክርስቶስ። ያ ሰውዬ እንዳለው ማለት ሰሜን ሸዋ ነው የተወለደው ከአማራ ብሔር ነው የተወለደው ብሎ ያለ ኮሚክ። ስለዚህ ሰሜን ሸዋ ወደ ወደ ሸዋሮቢት አካባቢ እዛ ነው የተወለደው። የአጣዬ ተወላጅ ነው አለ። አጣዬ ማለት ሰሜን ሸዋ ማለት ነው። የአጣዬ ተወላጅ ነው፣ በብሔሩም አማራ ነው አለ። ማ ኢየሱስ ክርስቶስ። ከእንዲህ አይነት ትውልድ ጋር ነው ተቆጥረን 130 ሚሊዮን ደረስን የተባለው። አንደኛውን ብጠይቀው አይ እዚህ ወደዚህ ጅባትና ሜጫ አውራጃ ላይ በቀድሞ እዚህ የቱለማ ኦሮሞዎች አሉበት። አይ ምለው አረከኛ ነው ምናምን ብሎ ሊል ይችላል። አንተ ሰውዬ ኢየሱስ ኦሮሞ ነው ኢየሱስ አማራ ነው ትላለህ። ምንድነው የነፈሰባችሁ? ምንድነው የነፈሰባችሁ? ምንድነው ምድራችን ላይ ምን አይነት ነፋስ ነው የነፈሰው? አንዱም የኤርትራ ተወላጅ ኦርቶዶክስ ቄስ ነው። እዚህ ተወልዶ ያደገበት ምንድነው ጉራ ነው ምናምን ነገር የሚባል ቦታ ተጠራ መሰለኝ ኤርትራ ውስጥ ያለ አንድ ቦታ ላይ የኦርቶዶክስ ቄስ ነው። እንዲህ ባልታጠበ ፊቱ ጥምጥሙን ጠምጥሞ መጥቶ ልብቅ ብሎ እዚህ ነበረ፣ እዚህ ኤርትራ ምድር ውስጥ ነበር አለ። ማ ጌታችን ኢየሱስ ክርስቶስ። ያው እንግዲህ ያኔ በመጣ ሰዓት ላይ ወደ ኢትዮጵያ መጥቶ ጉራ ነው። አዎ ጉራ፣ አዎ ሲያወራ ሰምቼዋለሁ። እህትየው መቼም እንትን ሞባይሌን አልደበድብ እኔ ኧረ ጌታ አውርቼው ነበር አውቀዋለሁ። ቄስ ነው። ምስራቅ አፍሪካ ላይ ምን አይነት ንፋስ ነው ግን የሚነፍሰው? እኔ ከወጣሁ በኋላ ተቀየረ እንዲያየሩ እንዲህ ድብል ኧረ እህትየው እግዚኦ በሉ፣ ግድ የላችሁም። እግዚኦ ብቻ ማለት ነው እኛ ምድር ላይ የሚያዋጣው እና ኤርትራ ነው የተወለደው የሐማሴና የኩናማ ብሔረሰብ አይነት ጎረቤት የነበረ ነው ምናምን ነገር ብሎ ሊለን ማለት ነው የኦርቶዶክስ ቄስ። ይሄን አየህ፣ ብሉይ ኪዳን ቢሆን ኖሮ መቀመጫውን በዶቢ ሳይሆን በጠፍር 40 እንደ ሙሴ ሕግ አገለግለው ነበር ብዬ ስልህ አገለግለው ነበር። ብሉይ ኪዳን ቢሆን ኖሮ ዘመኑ ገርፎ ይሄንን ልክ ማስገባት ነው። ኤርትራ ምድር ላይ ነው ተወል እንትን ያለው። ሌላኛው ተራኪ የኦርቶዶክስ ተዋሕዶ ቤተክርስቲያን ተራኪ ደግሞ እንትን ስለ አንደኛው የአጣዬ ተወላጅ ነው አለ። ከዛ ደግሞ እዚህ ወላይታ ሀገር በጎች ነው ፍየሎች ነው በጎች ይጠብቅ ነበር አለ ኢየሱስ ክርስቶስ። ሌላኛውን ስሰማ ደግሞ ዳዊት አለ ዳዊት የንጉሱ ዳዊት እናቱ የማንች ሩት ዘመድ አይደለች? እቺ ሩት የተባለችዋ ሞዓብ ምድር ከመሄዷ በፊት ከሰሜን አካባቢ ላይ ነው የሆነ ቦታ ላይ ጠቅሶ የኦርቶዶክስ አገልጋይ ራሱ ታውቃላችሁ። የኖህ ሚስት እሜቴ አይከን ነው የምትባለው። ፕሮፌሰር ፍቅሬ ቶሎሳ። እኔ እነዚህ ዶክተሮቹማ ምን እንደነካቸው አላውቅም። በቃ መቀደድ አልኩ ውሸት። ፕሮፌሰር ፍቅሬ ቶሎሳ ጠርቶ የደቡብ ጎንደር የጭልጋ ተወላጅ ነች። ማ የኖህ ሚስት እሜቴ አይከን። ኖህ ሲሞት የተቀበረው ፋሲለደስ ግንብ ስር ነው ይላል።
ይሄን ተረታም ትውልድማ ልክ ነው ማስገባው እኮ ነው ብየምልህ። ዳዊት በጎች ይጠብቅ የነበረው እዚህ ራስ ዳሸን ተራራ ጋ ነው በስርዓት 21ኛው መቶ ክፍለ ዘመን ላይ እንኳን ቁጭ ብሎ እኔ 7ኛ ክፍል ተማሪው እንኳን እበልጠዋለሁ። አንዳንዱ ኮሌጅ በጥሷል፣ መጫኛም በጥሷል፣ ምንም ነገር በጣጥሷል። ብቻ በጠሰ ተብሎ ይባላል። ያው ተምሯል። ተምራው ብራዘር ዶክተሮች የተባሉት ጆሮአቸውን ብትቆርጣቸው ታሪክ አያውቁ። በእረኛው ያሳፍርሃላ ጌታ ኢየሱስ ክርስቶስ። የሚወራው ብታይ አልኩ። በቃ ኢየሱስ ማፈረደበት። አንደኛውም እንደዚህ ወጠብሻው ጎረምሳ ነገር ጌታ አሁን እኮ ቢመጣ እሬቻ ባል ይሄድ ነበር ብሎ እንዳለን ማለት ነው። አንድ ያለው ከፍ ያለው ነው ዝቅ ያለው ብላችሁ የምትሉት ዲያቆን ነይ ብሎ ያለ ማለት ዝቅ ያለው ከፍ ያለው ብቻ ስሙ ከፍ ያለው ነው። በአስተሳሰብ ግን ዝቅ ያለ እሬቻ ይሄድ ነበር ኢየሱስ ክርስቶስ መጥቶ ቢሆን ኖሮ ይላል። ግራ አጋባችሁት እኮ ጌታ ይሄድ ማለት ልበል እንደሰው እና ሄዶ ዛፍ ቅቤ ሲቀባ ይታይክ። ተረታም ትውልድ አናደድኩ። አዎ አማራ ሆነህ ተረታም ትውልድ፣ ኦሮሞ ሆነህ ተረታም ትውልድ፣ ትግሬ ሆነህ ተረታም ትውልድ፣ ኤርትራዊና ኢትዮጵያ የሆነ ተረታም ትውልድ። መጽሐፍ ቅዱስን አንብብ። ኢየሱስ ነገዱ ከይሁዳ ነው ያለ። አለቀ። የምን መላላጥ ነው? የምን መላላጥ ነው ብራዘርዬ? እና ትሰማለህ። በቃ አዳዲስ ነገር ነው እኛ ምድራችን ላይ የምንሰማው። በቃ እውነት የሚያወሩ ነው የሚመስሉት። ጌታችን በዚህ ምድር ላይ በነበረበት ጊዜ ይላል። በቃ በጣም ጽድቅ የሚያወራ ነው የሚመስለን፣ አማርኛ ስላጓተተ ማለት ነው። አዳምስ ምናዊ ነው ኤርሚዬ? ኧረ ተይኝ እህትዬ ተይኝ፣ ልኖርበት ራሳቸው እውነቴን ነው እንዴ። ኢትዮጵያና ኤርትራ ላይ እኮ የሚዋሽ እኮ ውሸት ወንድሞቼ፣ በሃይማኖት ቤት በተለይ በጣም 10 ትውልዱን መጥራት የማይችል ሰው ነው ኢየሱስ ከኛ ዘመን ነው ከኛ ወገን ነው ብሎ የሚለው። 10 ትውልዱን አይጠራም። ማን አንተ ስምህ ማን ነው ተብሎ ብትባል ብሎ ቢጠይቁት 10 ትውልዱን አይጠራም። ወደ ኋላ ሄዶ ጎጃም ቢቸና ላይ ነው የተወለድኩት ወይ ደግሞ እዚህ ሰላሌ ኦሮሚያ ላይ ነው የተወለድኩት ብሎ ይላል። ማን ነው ስምህ ብለህ ብትለው መገርሳ ራርሳ አያና ምናምን ነገር ብሎ 10 ትውልድ አይጠራም። ኢየሱስ ከኛ ጋር ነው እሬቻ ይሄድ ነበር ብሎ ይላል። አንተ እስከየት ነው? ከጎጃም ቢቸና አንዱ እንደ ምሳሌ ነው የጠቀስኩት። ማን ነው ስምህ? ድፋባቸው አየለ ቁምላቸው ብሎ 7 ትውልድ መጥራት የማይችል ሰውዬ ኢየሱስ በአጣዬ ነው የተወለደው ይላል። ዘሩ አማራ ነበር ብሎ ይላል። አጣዬም ትውልድ ዲያ ትላለች። ደግነቱ በአማርኛ መሆን በዕብራይስጥ ሆነ። አይ ነጮቹ እንደሆኑ ምንም ይሄ ሶስተኛው ዓለም ብለው ንቀውናል። እንደማናን ነገር እስራኤል ራሷስ በዕብራይስጥ ቢሆን ኖሮ እንዴ ሊያስተኩሱብን። ራሷስ እስራኤልስ እነሱ እንኳን ነገዳቸውን ከየት እንደሆኑ ሊናገሩ አልቻሉ። ምክንያቱም የዘመኑ ርቀት ማለት ነው። በዚህ 1900 ወይ ደግሞ ከጌታችን ጀምረን በዚህ 2000 ዓመት ውስጥ 20 ትውልድ የአንድ ትውልድ ዕድሜ 100 ዓመት ነው ተብሎ በመጽሐፍ ቅዱስ በተለይ በአይሁዳውያኑ ዘንድ ይታመናል። ስለዚህ 20 ትውልድ አልፏል እኮ ማለት ነው ከጌታችን ከኢየሱስ ክርስቶስ ጀምሮ። በዚህ 20 ትውልድ ውስጥ ማንን ወለደ?
የስም ዝርዝር የሐረግ ትውልድን ሊጠራ የሚችል ማንም የለም። እንኳን 20 ትውልዱን ሊጠራ አይደለም 7 ትውልዱን እንኳን ሊጠራ የማይችል ሰው ነው ያለው። እና ይሄ ከይሁዳ ነገድ የወጣሁት አንበሳ ተብሎ የሚባለው ነገር ብራዘር ለሮም ቄሳሮች ለግብፅ ፈርዖኖች ለኢትዮጵያ አማጺዎች አልጠቀማቸውም አይጠቅማቸውም ነው። እደግመዋለሁ፣ ውሸት ለኢትዮጵያም አጼዎች ለግብፅም ፈርዖኖች ለሮማውያንም ቄሳሮች ለማንም አልጠቀመም አይጠቅምም። ኦኬ። ኢየሱስ ክርስቶስ ሰው ሆኖ ጌታችን ተወልዷል። የዘር ሐረጉ አብርሃም ከነገደ ሴም ስለሚቀዳ ጌታችን ኢየሱስ ክርስቶስ የወጣበት ከኖህ ልጆች ሴም የሴም ነገድ ነው። የሴም ነገድ ወጣበት ማለት ግን ያፌትንና ካምን አይመለከትም ማለት አይደለም። በቃ ከኃጢአት በስተቀር በነገር ሁሉ እኛን የሆነው ስሙ ለዘላለም ይቀደስ። በነገር ሁሉ ነገደ ሴምን አይደለም የመሰለው፣ በነገር ሁሉ ያፌትንም ካምንም የሰውን ዘር ነው የመሰለው ከኃጢአት በስተቀር። ስለዚህ ነገደ ሴም ከኔ ነው የተወለደው ብሎ ምንም ጉራ አይቸረችርም ካምና ያፌት ላይ። ዳርያዝ ይሁዳ ከኔ ነው የተወለደው ብሎ ምንም ምንድነው በቀድሞ አባቶች ንግግር አንጀባ አያነጅብም፣ በዛብሎን በንፍታሌም ላይ አይጎርርም ማለት ነው። ከሰባዎቹ ምናምን ነገር አካባቢ የነበሩ ሰዎች አንጀባ ምናምን ነገር ብሎ የሚለው አትቃላለች። አታንጅቡ። ኢየሱስ የእግዚአብሔር ልጅ ለዓለም ሊሞት ነው የመጣው። በእርሱ የሚያምን ሁሉ የዘላለም ሕይወት አለው። በቃ አለቀ ብራዘር። ያፌቱን፣ ካሙን፣ ንፍታሌሙን፣ ዛብሎን፣ አሴሩን ማንም አረባዊ ይሁን እስራኤላዊ፣ ግሪካዊ ይሁን ባሪያ፣ ጨዋ ይሁን እስኩቴ ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ነው። አሮጌው ነገር አልፏል። በቃ የጌታዬን ጽድቅ ስናገርና የሰውን ኩራት ስጥለው ደስ ይለኛል። በጣም ነው ውስጤ ደስ የሚሰኘው። አንተ ሰው ነህ። አማራውን ማንም ሰው ነህ። ኦሮሞምን ሰው ነህ። ትግሬሙን ሰው ነህ። ኤርትራዊውን ሰው ነህ። ቻይናዊውን ሰው ነህ። ኢንዶኔዥያዊ፣ ጃካርታ፣ ዋቴቨር የትኛውም ምድር የትኛውም ፕላኔት ላይ ማለት የትኛውም ምድር ላይ የትኛውም ክፍለ አህጉር ላይ ተቀመጥ ሰው ነህ። አውሮፓ የተቀመጥክ ሰው በእግዚአብሔር መልክና አምሳል የተፈጠርክ ክርስቶስ የሞተልህ ሰው ነህ። አፍሪካ ተወለድ ሰው ነህ። አረብ ሀገር ተወለድ ሰው ነህ። ጌታ ለሰው ሞቷል። ያለ አድሎ ለሰው ሞቷል። ሰውን ሁሉ ይወዳል። ለሰው ሁሉ እኩል ዋጋ ከፍሏል። አሁን እንደ ህሊናዬ በደምብ ኢሳይያስ መጽሐፍ ምዕራፍ 2 ላይ ያላየሽው የሰው ኩራቱ ሊወድቃል እንዴ? ይወድቃል እኮ ይላል። በእግዚአብሔር በዚያን ቀን ብቻውን ከፍ ይላል ይላል። ቆይ ላሳይሽ እህትየው። ነይ ኤፍራቴ፣ ነይ ያን ታብሌት ታምጪ። ሰው እንደ ኩራት የሰው ኩራት አይጣልብሽ ነው። ይሄንን አይጣልብሽ ማነ ብርክዬ ኢሳይያስ 2 ላይ ክፈተው። ታብሌት ቻርጀር ጨርሷል። ትልቁ ላይ ላርገ ኢሳይያስ 2 ሰው በጣም ነው የሚቆረቋል። አንተ ያውን በጌታ ላይ ሁሉ ሊጓደድ የሚፈልግ ሰው አይደል? ሰው ጌታ ብቻ ነው የቻለን። ወንድምነት አለ ብርኬ ብሩኬ እኔ ለውጣለህ ሄርሜ። እሺ ኢሳይያስ 2:17 እሺ እኔ ላምበው። እዚህ ጋር በሌላ ላምበው። ሰው ሙሉ ይዋረዳል፣ የሰውም ኩራት ይወድቃል። በዚያን ቀን እግዚአብሔር ብቻውን ከፍ ይላል ይላል። ጣዖቶቻቸው ሁሉ ይጠፋሉ። እግዚአብሔር ምድርን ያናውጥ ዘንድ በተነሳ ጊዜ ሰዎች ከማስደንገጡና ከግርማው ክብር የተነሳ ወደ ዋሻና ወደ ምድር ንቃቃት ውስጥ ይገባሉ።
በዚያን ቀን ሰው ይሰግድላቸውና ያበጇቸው የነበሩት የብር የወርቁና ጣዖቶችን ለፍልፈልና ለሌሊት ወፍ ይጥላል ይላል። ሃሌሉያ። እንደዚህ ነው የሚያደርገው እግዚአብሔር። ለሌሊትና ለሌሊት ወፍና ለፍልፈል ይጥላሉ። እግዚአብሔር ምድርን ያናውጥ ዘንድ በተነሳ ጊዜ ከማስደንገጡ ከግርማውና ከክብር የተነሳ ወደ ዋሻና ወደ ተሰነጠቁ አለቶች ይገባሉ። ሰውረን እያሉ ማለት ከበጉ ቁጣ ማን ነው የሚያድነን ብለው እንደሚሉት ማለት ወደ ተሰነጠቁ አለቶች ውስጥ ይገባሉ። እስትንፋሱ በአፍንጫ ያለውን ሰው ተውት፣ እሱ ስለምን ይቆጠራል ይላል ጌታ እኮ ነው እንደዚህ የሚልህ። እስትንፋሱ ይሄ በአፍንጫ ያለውን ሰው ተውት ይላል። በሁለት የአፍንጫ ቀዳዳ እኔ ራሴ እንዲተነፍስ አድርጌ የፈጠርኩት ሰውዬ እሱን ተውት ከምን ይቆጠራል ይላል። ከምንም እኮ አትቆጠርም በእግዚአብሔር ፊት እኮ አልኩህ። እግዚአብሔር ስላከበረን እንጂ እኔ እናንተ እኮ ሰው ነን። አፍንጫችን ላይ በሁለት የአፍንጫችን ቀዳዳ ውስጥ በምትወጣ ኦክሲጅንና ካርቦን ዳይኦክሳይድ በምናስወጣውና በምናስገባው በኦክሲጅንና በካርቦን ዳይኦክሳይድ እንደሚባለው በቃ በዛ ላይ የተመሰረተ ህልውና ማለት ነው። ዘፍጥረት መጽሐፍ ምዕራፍ 2 ቁጥር 7 ላይ እግዚአብሔር ሰውን ከምድር አፈር አበጀው፣ የህይወትንም እስትንፋስ በአፍንጫው እፍ አለበት፣ ሰው ሕያው ነፍስ ያለው ሆነ ብሎ የሚለው ኢሳይያስ 2:22 ላይ እስትንፋሱ በአፍንጫ ያለውን ሰው ተውት፣ እሱ ስለምን ይቆጠራል ይላል። ከምንም እኮ አይቆጥረንም ጌታ እኮ ቢፈልግ። ምንም ነህ እኮ ነው ብዬ የምልህ። ምንም ማለት ምንም ያለ ክርስቶስ ኤርሚያስ ምንም ነው። አንተም ከነ እውቀትህ ምንም ነህ። አይገርምም? እንደዚህ አይነቱን ሰው እግዚአብሔር ሲወደው አይገርምም ወይ? አይገርምም ወይ? አይገርምም ወይ? አይገርምም ወይ? አይደንቅም ወይ? በጣም ሰው ሪፖርት እያደረጉ ነው። አቁም ነው። ይነስርሃል አልኩ፣ ትጠላዋለህ። የጽድቅ ቃል ሲነገር ሪፖርት ያደርጋሉ። በጣም ሪፖርት ያደርጋሉ። የሰው ኩራት ይወድቃል። ምንም ነህ እህቴ፣ ማነው እህቴ? ምንም ነሽ እኮ አልኩሽ። ያለ ክርስቶስ ብኩን የሞትን ሰዎች ነን። ያለ ክርስቶስ ሕይወት የለሽም፣ የለህም፣ የለኝም፣ የለንም። ምንም ነህ። የባንክ አካውንት በዶላር ቢጠቀጠቅ የምትነዳው መኪና የ2025 አይደለም የ2026 አስቀድመ አሰርተ ብትነዳ የምትኖርበት ቤት የምትረግጠው ካርፔት ስምጥ የሚል እንደ ሶፋ የሚያዘልል ቢሆን ያለ ክርስቶስ ምንም ነህ። ያለ ክርስቶስ ምንም ነሽ። ያለ ክርስቶስ ምንም ነኝ፣ ምንም ነን። ተስፋን በእግዚአብሔር አድርግ። ከተመካ በእግዚአብሔር ተመካ። ዓለሙን ሊያድን እግዚአብሔር ልጁን ወደ ዓለም ልኳል። በእርሱ የሚያምን ሁሉ የኃጢአቱን ይቅርታ እንዲያገኝ ነቢያት ይመሰክሩለታል። በስሙ በማመን የኃጢአትን ይቅርታ አግኝተሃል ወንድምዬ? ቆይ እህቴ፣ በእግዚአብሔር ልጅ ስም በማመንሽ የኃጢአትን ይቅርታ አግኝተሻል? የእውነት እስኪ በደንብ ቆም ብለሽ አስቢ። ቆም ብለህ አስብ። የኃጢአትን ይቅርታ አግኝተሃል? አዎ ከሆነ መልስ ማን የሰጠህ የኃጢአትን ይቅርታ? እንዴት አገኘኸው? መቼ አገኘኸው? ለእነዚህ መልስ አለህ? አይ ምልህ እኔ ያው እንግዲህ ምልህ ጴንጤ ነኝ ከቤተሰቤ ሁሉ ጀምሮ ሲወርድ ሲዋርድ ሲወራረድ ምናምን ነገር ብለህ በሚል በቃ የዘላለም ሕይወት ግን እንዳለህ እርግጠኛ ያልሆንክ የት ነው እምነትህ? ፕሮቴስታንት ነኝ። የት ነው ጌታ የምታመልከው? ቃለ ሕይወት ቤተክርስቲያን ነው። ሙሉ ወንጌልም ሄዳለሁ አንዳንዴም ደግሞ እንዲሁ እንትን ሲለኝ ወደ መሰረተ ክርስቶስም አገድማለሁ። ቋሚ አድራሻ አለህ? አለኝ። እኔ የምልህ እንግዲህ በክርስቶስ ነው የማምነው። እኔ ያገኘሁበት ነው ገብቼ እንትን የምለው። ሚና ይዘህ ተጫወት ብራዘር። ሚናህን ለይና ተጫወት። ሚና ይባላል። የገና ጨዋታ ስንጫወት ሚናህን ለይና ምታ ይባላል።
የት ነው የምትሄደው? ቋሚ አባልነት የት ነው? አይ ምን ኤርሚ እንደዚህ ብዙ ማለት ታጠናክረው አይገባ። እንዴት ነው የማላጠናክረው? አንተ ቤት የለህም እንዴ? በያገኘህበት ሰው ቤት ነው የምታድረው? የትኛው ክፍለ ከተማ ነው የምታድረው? ተከራይተህ የሚሆን የራስህ ቤት ሰርተህ የትኛው ክፍለ ከተማ ላይ? አዲስ አበባ ነው አትበለኝ። በደምሳሳው ከክፍለ ከተማ ጥራልኝ። ቦሌ፣ አራዳ ወይ የት? ኮልፌ። እሺ ኮልፌ፣ ቀራኒዮ፣ ቀበሌ ስንት? አይ እንደዛ ዲፕ አትሂድ። ትሄዳለህ፣ ትጠየቃለህ። አይ ተከራይቼ የት ቤት ነው ተከራይተህ የምትኖረው? እስከዚህ ድረስ አድራሻ ካለ ቸርችስ ቢሆን ክርስቲያን ነኝ ብለህ በደምሳሳው አትናገር። የት ነው ህብረት የምታደርገው? ፕሮቴስታንት ነኝ እኮ የት? ሙሉ ወንጌል። የትኛው ሙሉ ወንጌል? ያው በቃ ሙሉ ወንጌል አልኩ አይደል እንዴ? አይ ነው ሙሉ ወንጌል አጥቢያ ያለው የትኛው አጥቢያ ላይ? ሳሪስ ሊልህ ይችላል አይደል? ተነስተ ኦኬ። ማን ነው ፓስተሩ? ማን ትዝ አይለኝም። እንዴት ነው ትዝ የማይልህ ፓስተር ስም እንኳን ማለት በቃ ክርስትና እንደዚህ ነው ማለት ነው። ኤርሚ ይላል። ተናገር እንጂ ተናገር። ሳሪስ ሙሉ ወንጌል ብለህ ካልክ ማን ነው ፓስተሩ እዛ? ምን የእናትና የአባትህን ስም እንደማትረሳው የመጋቢያችንን ስም እንዴት ትረሳዋለህ? ሙሉ ወንጌል ከሆንክ እንዴት ትረሻዋለሽ? እሺ እሱን አላስታውሰውም ይልሃል አንዳንዱ። አያስታውሰውም። አየህ ምን ነው ቸርች ጆይን የምታደርግ ከሆነ ዛሬ የሚያገለግለው የቤተክርስቲያናችን ፓስተር ነው ምናምን ነገር ተብሎ ሲባል ስሙ ሲጠራ ሰምተህ አታውቅም? የት ነው አባልነትሽ በላት ደግሞ የችኛይቱ ማለት ነው። ወይዘሮ ጥዶ ዘለል ብለህ ልትላት የምትችል በፓስተር ብትመከር በሽማግሌ ብትመከር ቸርች አልሄድ ብላ ያለች ወይዘሮ ጥዶ ዘለል ብለህ ልትላት የምትችል እህታችን ማለት ነው። የት ነው አንቺስ አባልነትሽ? እኔ ፕሮቴስታንት ነኝ ትላለች። የትኛው ቸርች? መሰረተ ክርስቶስ እኮ። የትኛው አጥቢያ? በቃ መሰረተ ክርስቶስ ብያለሁ። በመሰረተ ክርስቶስ ያዘው አልይዘውም። የትኛው አጥቢያ? ወይ ደግሞ ይዤልሻለሁ አጥቢያውን ግን ንገሪኝ። አንዳንዶቹ አይናገሩም። አንዳንዶቹ ከተናገሩ መሀል መሰረተ ክርስቶስ ትላለች። የት አካባቢ ነው የሚኖረው መሀል መሰረተ ክርስቶስ ብለህ ስትላት ፒያሳም ልትል ትችላለች። እኔ እኮ ወንድሞቼ በስልክ በውስጥ ድክ እኮ የሚያደርጉኝ ስንቶች አሉ አልኩ። መሀል ማለት እንግዲህ አዲስ አበባ መሀሉ ከዛ ከንጉሱ አደባባይ ስለሚጀምር ዛ ፒያሳ አካባቢ ብላ ልትል ትችላለች። እህቴ ማነሽ? እንዲህ አይነት ማምታታት ታይ። መሀል መሰረተ ክርስቶስ ፒያሳ ነው የሚገኘው። እንደዛ ነው። እኛ ላይ ሙድ እያሽ ነው ወይስ ምንድን ነው? እኔ ሊገባኝ አልቻለው። አድራሻውን እንኳን በትክክል መናገር የማይችል አማኝ በቃ መሀል ማለት መሀል ነው። እንግዲህ መሀሉ አይነገርም ሊል ይችላል። በጋሻው እንደዚህ ብሎ ሲሰብክ ነበረና ድሮ መሀሉ አይነገርም ብሎ የሚል ስብከት አለው። በሱ ያዝ ሊል ይችላል። ለምንድን ይሄን ሁሉ የሚሄዱት? አድራሻቸውን አይናገሩም። ለምን? አድራሻ ስለሌላቸው። መሀል መሰረተ ክርስቶስ ፒያሳ ሳይሆን አብነት ጋር ነው ያለው። እኔ እስከማውቀው የዛሬ 14 ዓመት አብነት ጋር ነው ያለው መሀል መሰረተ ክርስቶስ። የት ነው ያለሽው ብለህ ጠይቃት አንዷን። በተለይ አሁን በአሜሪካና በካናዳ ጨጓራችንን ሊልጡን የደረሱ ማለት ነው። እረኛ እንደሌለው በግ የባዘኑ፣ እደግመዋለሁ፣ እረኛ እንደሌለው በግ የባዘኑ። የት ነው የምትኖሩ ስትላት ዲሲና አካባቢው ትላለች። ዲሲና አካባቢ ነው መጥቻ አላውቅም ያው ምን ያህል ስፋት እንዳለው እንኳን፣ ግን እዛ አካባቢ ያሉ ወዳጆቼ ነግሩኛል። እንደነ ፓስተር ታሬ አይነት ማለት ነው።
ቨርጂኒያ የሚባለው ስቴት እንኳን ራሱ አንድ ጌታን ተቀብሎ አንድ ቤተሰብ ሙሉ በሙሉ ፓስተርን ሂድ ብዬ ስለው ከዚህ እኔ ካለሁበት 3 ሰዓት ነው 4 ሰዓት ያስነዳል አለኝ። እግዚኦ ፓስተር ታሬ ማለት ነው። አይ 2 ሰዓት ነው 3 ሰዓት ያህል እንደዚህ ያስነዳል። ደርሶ መልስ ነው ምናምን ነገር አለኝ። ይህን አንድ ርቀት አለው ቨርጂኒያ የሚባለው ስቴት ማለት ነው። ሜሪላንድ የሚባለው ደግሞ አለ ልክ እንደዛ። በዲሲና በአካባቢው ዙሪያ ነኝ ያለው ትላለች። የት ነው የምትሄጂው? ፓስተር አንፍሬም ጋር እገባለሁ፣ ፓስተር ሚኪም ጋር ሄዳለሁ፣ ፓስተር ታሪኩም ጋር ሄዳለሁ። ተጠራለች በሙሉ በቨርጂኒያና በአካባቢው ላይ ያሉትን። አንቺ ወጥ ቀማሽ ይመስል በየቦታው አንድ ቦታ ላይ ተረጋጊና ቁጭ ብለሽ በአንድ ቤተክርስቲያን በአንድ መጋቢ ስር ቁጭ ብለሽ በእግዚአብሔር እውነት በእግዚአብሔር ቃል ተግሳጽና ምክር እደጉ። ወንድሞቼ ናቶቼ እደግ ወንድሜ እንደግ። አላድግ ብለን ቁጭ ማታ ገብተን የመጋቢ ተስፋዬ ጋቢሶን መዝሙር ከፍተሽ በእውነት አሳደገን ጌታ ሆይ በፍቅር። አንቺ እኮ ፍቅርን ጠልተሽ ምሕረትን አልሰጥ ብለሽ ነው ከቸርች የወጣሽው። በእውነት አሳደገን ጌታ ሆይ በፍቅር። ሃሌሉያ። በእውነት ለማደግ በፍቅር ለማደግ ከፈለግሽ ተመለሺና ቸርች የበደሉሽን ሰዎች ይቅርታ ስጫቸው። ይቅርታ ጠይቀውሽ ከሆነ የበደልሻቸውንም ፈጥነሽ ምሕረትን ጠይቂያቸው። ለወንድም ለእህትም ለእኔም ለአንተ ማለት ነው። ይሄ እንዲህ አይነት ትምህርት ብዙ ሰዎች ሰውን ያናድዳል። ግን ተናደድ ብራዘር፣ እውነቱ ይሄ ነው። በቃ በከንቱ መታበያችን ይቅር በእውነት አሳድግ ጌታ ሆይ በፍቅር። ዘማሪውም ትክክለኛ ነው፣ መዝሙሩም ትክክል ነው። መዝሙሩን ያወጣው መንፈሳዊ አባት ታላቅ ወንድማችን አባታችንን ብለን ብንጠራው የሚያምርበት ፓስተር ተስፋዬ ጋቢሶ ትክክል የዘመረው መዝሙሩም ትክክል ነው። እኛ ግን ዘማሪዎቹ ብዙዎቻችን ትክክል አይደለንም። መድኃኔዓለም ምስክሬ ነው። ትክክል አይደለንም ነው እኮ ብዬ የምልህ ወንድሜ። አዎ አንተን ነው የምናገረው፣ እኔንም ነው የምናገረው፣ አንቺንም ነው የምናገረው። ትክክል አይደለንም። መንገዳችንን መርምርና እንመለስ። መንገዳችንን መርምርና እንፈትን፣ ወደ እግዚአብሔርም እንመለስ፣ ወደ ጽድቅ ጎዳና እንመለስ። እግዚአብሔርን ወደ መፍራት አታላይነት አይጠቅምም። ለማደግ እንፈልጋለን። የምናድግበትን መንገድ ግን እግዚአብሔር በጽድቅ ቃል ሲናገር አንወድም። ጉንጭ እንነፋለን። ይህን ሰውዬ ለምንድነው ጋብዛችሁት ያመጣችሁት ብላችሁ ትላላችሁ። ከመድረክ ላይ አንዳንዱ እንደዚህ በሚናገር ሳለ ደግመህ እባክህ ፓስተር ይህን ሰው አትጋብዘው፣ ይህ በጣም ትዕቢተኛ ሰው ነው አውቀዋለሁ ብለህ መድረክ ታስከለክላለህ። እግዚአብሔር አምጥቶ እንደዚህ ደግሞ ፊት ለፊት ላይ ያገናኛል። ወደድክም ጠላህም አሁን ቲክቶክ የሚባል አለ። ትመጣለህ እና በግድ ትሰማለህ። በግድ እንሰማለን የእውነትን ነገር እና በቃ የማናደርገውን ድርጊት ነው የምንኖረው። በእውነት ለመኖር ይቅርታን ለማድረግ እንደ ደሬ ወይ እንደዛ ብለን ብንል ይሻላል። ይቅርታን ለማድረግ ልቤ አልሆን እያለው እግሬ የሚራመደው ሸካራ በፍቅር ኦኬ። ማነ ወንድማችን ከእንትና ወንድም ጋር ተጣልተ ነበር አይደል? አዎ ተጣልቻለሁ እና ይቅር እንድትባባሉ እኔ እሱን ዳግም ሁለተኛ አይኑን ማየት አልፈልግም። ኧረ ግድ የለም እንደዚህ እኮ በጣም ይቅርታ ለመጠየቅ በድዬዋለሁ ብሎ እያለ ነው። ኧረ እኔ በቃ እሱም እዛው በጸበሉ እኔም እዛው በጸበሉ
ያገናኘን ነገር የለም። አይ በቃ እሱንም ቢሆን እኮ እሱም በርቀት አንተም በርቀት እኮ ብትሆኑ ምሕረትን ልታደርግ ይቅርታ ልትቀበል ምሕረትንም ልትሰጥ ይገባሃል። እኔ የእናቴ የሞተችው ራሷ አጽሟ ወጥቶ እሾህ ሆኖ ይውጋኝ ይላል። አንተ አሁን የክርስቶስ ልጅ ነህ እንዴ ወንድሜ? እንዲህ አይነት ጴንጤነት ግን ከየት እንደመጣ ምሕረትን ለማድረግ የአባቴ አጥንት እሾህ ሆኖ ይውጋኝ ብሎ የሚሉት የአባቶችን ድሮ የሚሉትን እሱን አምጥቶ ይላል። በቃ ማለት ይህን ሰውዬ ጉባኤ ውስጥ ያው እውነት አሳድገን ጌታ ሆይ በፍቅር ኦርቶዶክሱንም ይልኝ ያው የቁልቢ ገብርኤል የእሷን ጉዳይ ለአንተ ሰጥቻለሁ። የሰማኝ እንደሆነ እግሯን ቀጤማ ምኗን ምናም ነገር ካረክልኝ ለታሳ ስለ ገብርኤል የፍየል ሙክት አመጣልሃለሁ ከሰማኝ። ካልሰማኝ ደግሞ ቁንጫ ወይ ቅማል ይዤ ልመጣለሁ ብላ ትሳልላለች ማለት ነው። ይኸው ሰቅያለሁ ለለብቃው ኢየሱስ ምናም ነገር ለቸሩ መድኃኔዓለም ይኸው ሰጥቼዋለሁ። እምቤ ረጭቼ ወስፌና አንካሴ መርፌ ሰቅላለች። እዛ ሄዳ ማታ ትመጣልህና ጉባኤ ላይ ያት እንደ ቸርነትህ አቤቱ ማረን፣ አቤቱ ማረን። አንቺ መቼ ቅድም ምሕረት ሰጠሽ? መርፌ አንጠልጥልሻን እንደ መጣሽው መርፌ ሰክተሽ አይደለ የመጣሽው እኮ ነው የምልሽ እህቴ። የሰራዊት ጌታ እግዚአብሔር በእኔ በኩል የሚናገርሽ ለቁልቢው ገብርኤል እንትን ቅማል ወይ ቁንጫ ቀርባለ እዛው ቅማልሽን ግዳይ። ገብርኤል የሚባል መልአክ ያንቺን ቅማል አይፈልግም። እዛው ግዳያት። እሺ እህትዬ፣ እዛው ጭፍልቅልቅ አድርገሽ ያገኘሽበት ልብስሽ ላይ ቅማልሽን ግዳይ። ከዚህ የበለጠ ስድብ አለ እንዴ? መላእክትን መሳደብ። ቅማል ተቀባይ ቁልቢ የተቀመጠ ሌላ ቁልቢ ማለት አይተ ሽንኩርት መሆኑን ነው የማውቀው በኦሮምኛ። ቅማል አቀርባለሁ ይለዋል። ሰጥቼዋለሁ አንዴ ለመድኃኔዓለም ይለዋል። ይቅር በይ ተብላ ስትባል አትልም። ተመጣና አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛ የበደሉንን ይቅር ማለት አቅቶናልና ነው ማለት ያለብሽ። ነው ማለት ያለብህ እኮ ነው ብዬ የምልህ። እኛም የበደሉን ይቅር እንደምን ውሸት መርፌ ሰክተሽ መተሽ እዚህ ደግሞ ጌታ ላይ ሙድ ልትይዢ ማለት ነው። ለዚህ እኮ ነው ጸሎታችሁ የማይሰማው። እኛም የበደሉን ይቅር አይ እውነቱን ተናገሪ። እኛም የበደሉንን ይቅር ማለት ተስኖን መርፌ ሰቅለን መተናልና ነው ማለት ያለብሽ። አዎ ኦርቶዶክስ ሆንክ እንደሆነ ትፈራለህ እንዴ? ኤርሚ ኮመንት ላይ አይተሃል። ሚኒስትሪ ካለፍኩኝ ድንግልናዬን ለሚካኤል ኮሜንት እኔ ድንግልናውን አይደለም ለምን የፈለገውን ነገር አይሰጥም? ሲሰጥ ድንግልናህን አይደለም ልብን አውልቀ ለምን አትሰጥም? ሚካኤል ምን ሊያደርግለት ነው? ድንግልናሽን ያንቺን ድንግልናሽን እሰጣለሁ ምናምን ለሚካኤል እኮ ነው እንሰጣለን ብለው የሚሉት። ኧረ እንደው በጌታ ምን አይነት ነገር ነው? ድንግልናዬን ጆሮዬን ቀኝ እግሬ ምናምን ነገር ይላል። በቃ ክርስትና መኖር ነው ወንድሞቼ እናቶች፣ መኖር። የእግዚአብሔር ልጅ ኢየሱስ ክርስቶስ ዓለሙን እንዲሁ ወዷል። እኔን፣ አንተን፣ አንቺን
በስሙ የሚያምኑ ሁሉ የኃጢአታቸውን ይቅርታ ያገኛሉ፣ የእግዚአብሔር ልጆች ይሆናሉ፣ ስማቸው በሕይወት መጽሐፍ ይጻፋል። አይሻልም ወንድም? ይሄ ጌታ አይሻልህም ወይ እህቴ? አይሻልሽም ይሄ ጌታ? አይሻላችሁም? ትኋን ሰቅለህ መተህ እንደ ቸርነት አቤቱ ማረን ብለህ ስትል አታፍርም እንዴ? ትኋን ተስለህ ማለት ነው። እዚህ ሰሜን ሸዋ አንድ ታቦት ተገኝቷል ብለህ ቁንጫ ተስለህ ሰውየውን ድፋልኝ ብለህ ማለት ነው። ማታ መተህ የማታ ጉባኤ ላይ እንደ ቸርነት አቤቱ ማረን ብለህ የእውነት ህሊናችሁ ግን እንደዛ ይፈቅድላችኋል? ወንድሞች በማን ፊት ነው ግን እንደዚህ የምትሉት? በእውነት ትልቁን ጌታ እያሰባችሁ ነው በየሃይማኖታችሁ እንደ ቸርነት አቤቱ ማረን ብላችሁ የምትሉት? አንተ እኮ ምሕረት አልሰጠህም፣ አንጠልጥለህ መጥተሃል። ሰሜን ሸዋም ይሁን ምዕራብ ሸዋ ይቅርታ ለማድረግ አይፈልጉም፣ ግን ይቅር በለን ብለው ይላሉ። እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን። በእውነት በደልሽን ይቅር ይበልሽ። አንቺ ራስሽ እንኳን የምታውቂው ስንት ሰዎች ነው ይቅር ያላልሽው? ራስሽ ቁጥር ውስጥ ወደ ህሊና መለስ ብለህ ህሊናውን የጣለ ትውልድ ወደ ህሊና መለስ ብለህ ስንት ሰዎች ነው ይቅር ያላልከው? ስንት ቆጠርካቸው? ከአክስትሽ ጋር እኮ ተጠማምደ፣ ሌላውን ተው፣ ከአጎት ጋር ተጠማምደ ለደም ነው የምትፈላለገው። አረ ግዴላችሁም፣ ቤተሰባዊ ነገር ነው ይሄ ነገር። ምህረት ይውረድ፣ ይቅርታ ምናምን ነገር እኔ እሷን ይኸው በምወደው ቅዱስ ሚካኤል ምስክሬ ነው ብለን ቅዳሴ ሲያስቀድስ እሁድ ላይ አፍንጫው ላይ ነጠላውን ጥሎ አባታችሁ ነው ሲል ብትሰማ እምባህን ያመጣዋል እኮ አልኩ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ። ትክክል፣ ጌታችን ያስተማር። ግን ትሄድና እዛ ጋ አንድ ኬላ አለ። የማታልፈው ኬላ ህሊና ይሰራ ከሆነ እኛም የበደሉንን ይቅር እንደምንል አቤቱ በደላችንንም ይቅር በለን። ምን አልክ? ድገመው እስኪ። እኛም የበደሉንን ይቅር እንደምንል። ግን ኤርሚያስ ጥያቄ ይጠይቃል። እውነቱን እንነጋገር ብራዘርዬ። እኔ እናንተ የበደልናቸውን የበደሉንን ይቅር ብለናቸዋል ወይ? ምሕረትንና ይቅርታን ሰጥተናል ወይ? በእውነቱ መሬት የያዘ ነገርና እንጫወት እንጂ ኳስ በመሬት ይሁን እንጂ። በማን ላይ ነው ሙድ የምትይዘው? ማንን ነው የምታታልለው? እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን። ይሄ እንደዚህ ብሎ የጸለየው ሰውዬ ብታየው ከስድስት ሰው ጋር ተጠማምዶ ስድስቱንም ነክሶ እንደ ጥቁር ጉንዳን ይዞ ይቅርታ አልሰጥ ብሎ ያለው ሰው ነው። ግብዝ ጴንጤ፣ ግብዝ ኦርቶዶክስ፣ ግብዝ ካቶሊክ፣ ግብዝ አይሁዳዊ፣ ግብዝ ያልሆንከውን ነኝ ትላለህ። ትመጣና እንደ ቸርነት አቤቱ ማረን፣ አቤቱ ማረን። አረ
ኦኬ እንደ ቸርነቱ ብዛት እኛን እንዲምረን ከፈለክ ይቅር በሉ ይቅርም ትባላላችሁ ብሎት ጌታችን አምጥቶ ቅርቃር ነው የጨመረብን። ምንም የማታልፈው እኔም አንተም ኦርቶዶክስ ጴንጤ ሆን አምታተህ በልሳን አጭበርብረህ የማታልፈው ነገር ጌታችን አምጥቶ ይቅር በሉ ይቅርም ትባላላችሁ። ይቅር በሉ ይቅርም ትባላላችሁ። በቃ ይቅር እስካላልክ ይቅር አትባልም። 40 ነቢይ እጁን አይደለም እግሩን ይጫንብሃልኩ እግዚአብሔር ይቅር አይልህም። አይ በባለፈው እኮ እጄ እግዚአብሔር ሰው ሙሉ ወንጌል ተናግሮ የፈለከው ይናገር እኮ አልኩ። ይቅር ካላልክ ይቅር አትባልም። አጭርና ግልጽ። መራርነትና ጥላቻ ይዛችሁ በእግዚአብሔር መንግስት ውስጥ አትሰነብቱም። አንሰነብትም። በሚሰማ ሰው ሁሉ ፊት ሞገስ አልባ አድርጎ ያስቀራል ማለት ነው። ጸሎት መልሶ ራስን ይወጋል። እኛም የበደሉንን ይቅር እንደምንል በደላችንንም ይቅር በለን። ጥሩ ነው። ዜማ ጨምረ ማለት የጌታ ትምህርት ነው። ግን እውነቱን እንነጋገርና ኢትዮጵያዊና ኤርትራዊ የሆን ከወንድሜና እህቴ ሆይ የበደሉንን ሰዎች ይቅር እንላለን ሆይ? የበደልናቸውንስ ይቅርታ እንጠይቃለን ሆይ? እውነቱን ስናወራ ኳስ በምድር ላይ በመሬት ይሁን ተብሎ በሚባለው ሕግ መሰረት ይህንን የምንጸልየውን ጸሎት በሕይወታችን ላይ አፕላይ አናደርገውም። ነገር ግን ግብዝነትን ተላብሰን ሙሉ ወንጌልና ኦርቶዶክስ በሚባል ሃይማኖት ውስጥ ሆነን ወይ ደግሞ በወንጌላውያን አማኞችና በኦርቶዶክስ ውስጥ ሆነን ሁላችን በየፊናችን እግዚአብሔርን እናታልላለን። ቴንኬን አባት እናገርልሃለሁ። ተናገር በለኝ እንጂ እናገርልሃለሁ። ራሴም እሰማለሁ ቃል ለገብርኤል ከሰማኝ ፍየል ሙክት ካልሰማኝ ቁንጫና ዝንጀሮ ግመሬ ጦጣም ይሁን ብቻ ያገኘኑን አይጥን ይዘንልህ እንመጣለን ብለው ስለተስለዋል። ይህንን ሁሉ ጌታዬ ሆይ እኔም አውቃለሁ። አንተ የላከው ቅዱስ መልአክ ገብርኤል የተባለው በስሙ ቁንጫና ትኋን ልታቀርብለት እሱንም ደግሞ እንትና የምትባለዋን ሴትዮ አንቀጠምዝዘ ከገደልክልኝ በጠላትነት የተነሳብኝም ብላ ጠዋት ተነስታ ሰይፈ ስላሴ እና ሰይፈ መለኮት የሚባል ጸሎት የእርግማን ጸሎት ስትጸልይ እኔ ራሱ አውቃለሁ። ጌታዬ ሆይ አንተም እችን ሴትዮ በደሏን ይቅር ስላላልክ ጻድቅ ነብዬ በአደባባይ መሰክርልሃለሁ። የዚችን ሴትዮ ጸሎት እንዳትሰማ ራሷ በራሷ በጥላቻ ታውራ ሰማያትን በላዋ ላይ ዘግታለችና ሰማያት የሚከፈትላት ይቅር ስትል ብቻ ነው። ይህንን ደግሞ አንተ አስቀድመ ተናግረሃልና ክብርና ምስጋና ቸሩ መድኃኔዓለም ለስም ይሁን። አንዳንድ ጴንጤዎችም ቢሆኑ ልክ እንደዚሁ ነው የሚያደርጋቸው። በፍቅር ሳይኖሩ በተስፋዬ ጋቢሶ መዝሙር በእውነት አሳድገን ብለው ይላሉ እንላለን። በእውነት ለማደግ ግን ይቅር አይሉም። የወንድሞቻቸውንና የእህቶቻቸውን ውድቀት ሁሉ ጭምር ነው የሚፈልጉት። በወንድሞቻቸው መንገድ ላይ በር ለመዝጋት የሚሯሯጡ የቃየል ስፒሪት ያላቸው ናቸው። ጌታ ኢየሱስ ክርስቶስ አንተን ሰው ሊያታልል አይችልም። የሰውን ሁሉ ልብ ታውቃለህ። ስለዚህ አንዳንድ ጴንጤዎችን ሰማያትን በላቸው ላይ ዘግተህ ለጸሎታቸው መልስ ለሕመማቸው ፈውስ እንዳይገኝ አንተ አይደለህም ያረከው፣ እራሳቸው ሰማያትን ዘግተዋል። ቴንኪው ጌታዬ።